ብሎ ሲነግረው መጥቶ ያድንሃል። ለምን? የሚመጣው ከእግዚአብሔር ዘንድ ታዞ ነው። ኦኬ፣ ከእግዚአብሔር ዘንድ ታዞ ነው። አዳነኝ የምትለው መልአኩ አይደለም ማለት ነው። አዳነኝ የምትለው ማን ነው? ክሬዲቱን የሚወስደው ማን ነው? ይሄማ ስራውን ነው እኮ የተወጣው ወዳጄ እኮ አይደለም። ቆይ አይውላ ምን መሰለኝ አይደለም። ቆይ ለምን ነው ይሄን ሐሳብ ነው አይደለም ልትለኝ አትችልም። አይ እኮ የኔን ኦፒኒየን ያድናል አልከኝ። ከዛ ያንተ ኦፒኒየን ደግሞ ሰማ አይደለም። አሁን ደግሞ እንደገና ተመለስ። የኔን ኦፒኒየን አይደለም የምታወራው ብራዘር፣ አይደለም የምትለኝ ኦፒኒየን አይደለም። የኔን ኦፒኒየን ልጨርስ፣ ከዛስ ያንተን ደግሞ ትነግረኛለህ። ያድናሉ ብለህ የምትነግረኝን ታሳየኛለህ። አየህ ይኸውልህ አሁን አድን ተብሎ የተላከው ማን ነው? መልአኩ ነው። ስለዚህ እግዚአብሔር በሰጠው አቅም መጥቶ አንተን ሊታደግ ካለህበት ነገር ሊያወጣ ይመጣል። ኦኬ ለምን? አድን ተብሎ ስለመጣ ስራው ምንድነው? እሱ እግዚአብሔርን መታዘዝ ነው ይሄ መልአክ። ስለዚህ አድን መጥቶ ሲያድን ያዳነህ ግን መልአኩ አይደለም። አዳኝህ ማን ነው ላንተ? አይወለ እሺ ለቆናታ ምን ጣለው ሲጋር ያንተን አይደለም ብራዘር፣ እኔ ያንተን አይደለም የኔን እኮ ነው የማወራው ብራዘር። አይ እንደ መጽሐፍ እኮ ነው የምናወራ። አይ እንደ መጽሐፍ ሳይሆን የምናወራ እንደ መጽሐፍ ነው የምማወራው ወዳጅ፣ እንደ መጽሐፍ ነው። አንዴ አትደረው መጽሐፉማ ይወለ አዳኝ ብሎ የሚናገረው ቅዱስ የሆነውን የሰራዊት ጌታ እግዚአብሔርን ነው። አዳኝ ማን ነው? እግዚአብሔር። በመከራ ቀን የጮኸ ወደ ማን ነው? ወደ እግዚአብሔር ነው የጮኸው። እኔ አይ አይደለም አሁን ይወለ ዳኒ፣ ቆይ ዳኒ ምን መሰለህ አትመልሰኝ። እሺ ያንተን እኔ እኮ ለምን ነው መልሰኝ? ቆይ አንዴ ቆይ ያንተን ሐሳብ አይ እኔ እኮ ሐሳቤን አይደለም አሁን አንተ እግዚአብሔር አዳኝ ነው። እሺ እግዚአብሔር ያድናል ትለኛለህ። እኔ እግዚአብሔር አድንም ብዬ እኮ አልተከራከርኩም። አዎ እግዚአብሔር ያድናል በቃ 100%። ይሄን እንዝጋ። አትመለስ ቆይ ወደኋላ። አሁን ጥያቄ እኔ ምንድነው የእግዚአብሔር መልአክ በሚፈሩት ይሰፍራል፣ በሚሰፍሩ ዙሪያ ይሰፍራል፣ ያድናቸውማል። መልአክ ያድናል አድንም ብዬ ስጠይቅ ምን አልከኝ? ያድናል አልክ። አይ ግን ከእግዚአብሔር ተልኮ ነው የሚያድን ካልክ በኋላ ምን አልክ? አይደለም ነው አልክ። ደግሞ እንደገና ማለት ተመለስክና እሱ አይደለም ያዳነ እግዚአብሔር ነው ያዳነ አልክ። እንዴ መልአክ ታዞ መጥቶ ካዳነ አድኗል በቃ። ኦኬ ምን ማለት እንደሆነ ላሳያ፣ ምን ማለት እንደሆነ ላሳያ። ይኸውልህ መልአክ መጥቶ የምስራች ንገረው ካለ የምስራች ይነግራል። ቆይ አንዴ በደምብ ስማኝ። ቆይ አንዴ በደምብ አንተ ብቻ አይደለም ሌሎችም እንዲረዱ አንዴ ሚዩት አድርገው። ቆይ አንዴ አትደርብ። አንዴ ምናምን ስታወራው ይደርባልና ይረብሻል ለሚሰማን። አየህ ለምሳሌ የምስራች ንገር ከተባለ መጥቶ የምስራች ይነግራል። መላእክት የምስራች ሰጪዎች ናቸው አትልም። አየህ ሰጪ አይደሉም እነሱ። ሰጪው ማን ነው? እግዚአብሔር ነው። አየህ ያንን የምስራችን ኒውሱን ያንን መልካም ዜና መጥቶ ነው የነገረ ያ ሰው ምንድነው? እሱ መልእክተኛ ነው። ኦኬ መልእክተኛ ነው። ዘሴም ቲንግ ነው። እግዚአብሔር አድን ብሎ ሲልከው ተልኮ ነው የመጣው። በተልኮ ውስጥ የተላከው መልእክቱ ምንድነው? አንተን አድን ነው። ስለዚህ ሊያድን የመጣው ከተላከበት መልእክት አንጻር ነው። በኔቸር መልአኩ አንተን ለማዳን ፈልጎ አይደለም። ኦኬ አንተን ለማዳን የፈለገውና አንተን የሚያድንህ ማን ነው? እግዚአብሔር ነው እኮ አንዴ ስለ አብረም ተይዳኒ አንዴ አብረይልኝ ብዬ ነው። አብረይልኝ አልገባብህም። ግን የማዳን ስልጣን አለው ሰጥቷል አልተሰጠውም? ለመላኩ ያለው እግዚአብሔር። ስለዚህ ያድናቸው ማል ያለው መላኩ ያድናቸው ማል ተብሎ የተነገረው ለእግዚአብሔር ነው ለመላኩ ነው? እግዚአብሔር ነው የሚያድናቸው። አዳኙማ እግዚአብሔር ነው። መላኩ እሺ ያድናቸው ማል የሚለው አንቀጹ ይሄ ወይም ግሱ ለእግዚአብሔር ነው የምንሰጠው ወይስ ለመላኩ ነው የምንሰጠው? ይሄን አንቀጽ በመጽሐፍ ቅዱስ ቃል በቃል ማለት ነው። አዎ እሺ ይሄንን ቃል ሊትራሊ ይሄንን ቃል የምናወራ ከሆነ ይሄ ቃል አሁን እንድትረዳው ነው እንደዚህ ያወራውልህ። ይሄ ቃል የሚያወራው የእግዚአብሔር መልአክ የተባለው ስለ ቴዎፋኒ አታውቅም ነው? ታውቃለህ? ስለ ቴዎፋኒ ታውቃለህ ወይ? ደግሞ እሺ ወልድ በብሉይ ኪዳን ላይ ይገለጥባቸው የነበረባቸው ክብሮች፣ ስሞች ምናምን ታውቃለህ? እሺ አየህ አሁን የእግዚአብሔር መልአክ የሚባለው ሊትራሊ እገሌ ብለህ የምታስበው መልአክ አይደለም ነው። ይሄ ቤተክርስቲያንም ታምናለች ወይ ደግሞ early church fathersም በዚህ መልኩ አንደርስታንድ ያደርጋሉ እነኚህን ክፍሎች። አሁን እሱ ውስጥ ሳንገባ አውዱን ይዘን ግን እንድንረዳ ነው እየረዳው ያለሁት። ኦኬ አውዱን ይዘን እኔ እኮ አሁን ዳኒ በአውዱ መሰረት እኮ ጨርሰሽ ወይ አውራና ጨርስ በቃ ማለት አሁን እኮ ይኸውልህ
ከጀመርክ ስላውዱ በቃ አንድ ሰዓት አውርተሃል። በቃ እግዚአብሔር ያድናል፣ ላው ያድናል። በቃ አትመልሰኝ ወደዛ ነው። እኔ አሁን እዚህ ጋር ላይ ግሱ ለምን አልመለሰም? እግዚአብሔር አድንም ብዬ ጥሩ ቆይ አንዴ እግዚአብሔር አድንም ብዬ ስከራከርህ እግዚአብሔር አድንም ብዬ ቦን አይ ኖ እግዚአብሔር አድንም ብለህ ትከራከር ነበር። አሁን ምን እንከራከር ያለን የእግዚአብሔር መልአክ አለ አይደል ያለ ከዛ በኋላ በሚፈሩት ሰዎች ዙሪያ ይሰፍራል አለ። አሁን የሚሰፍር ማን ነው? የሚሰፍር ማን ነው ዳኒ? መልአኩ። በጣም ጥሩ። ያድናቸው ማለት የተባለ ማን ነው? መልአኩ። በጣም ጥሩ። ታዲያ ዝለ መልአኩ አድኗን አላዳናም? አየ ሐሳቡ እሱ ነው መረዳት ያለበት። መልአኩ እንዲያድን ያለ አትደረባ ብራዘር። አንዴ እኮ ለምንድን ነው ማትረዳኝ? ብራዘር እሺ ጨርስ ሐሳብ እኮ እቺን በላይ እኔ እየጠየቅኩ እኮ ነበር። እኔ እኮ አይደለም እያልኩ ነው። አይደለም ያልኩበትን ምክንያት ላስረዳ። አይደለም እያልኩ ነው ያለው። ኦኬ መስማት መቻል አለ። አየ ወደ ሌላ ርዕስ እንሂድ። በቃ ቆይ እኔ አሁን ሰው አትግባ። ሌላ ሰው አይገባ። ሚውታክ ሶሪ። እሺ አዳኙ ማን ነው? አሁንም በደም ስማ። ቁጥር 6 ላይ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ነው የሚለው። ሶ ፋይናል ሪዋርዱ ፋይናል ሪዛልቱ የሚታየው ከማን አንጻር ነው? ከእግዚአብሔር አንጻር ነው። ይሄ ችግረኛ ወደ ማን ነው የጮኸው ነው ጥያቄ። ወደ እግዚአብሔር ነው የጮኸው ብራዘር። አየ ወደ እግዚአብሔር ጮኸ። ከዛስ እግዚአብሔርም ከመከራው ሁሉ ምን አደረገው ይላል? አዳነው። አየ የማዳን ክሬዲት ማን ነው? እግዚአብሔር ጋር ነው የሚወሰደው። ግን እግዚአብሔር አንተን ከመከራ ሲያድን ሲፈልግ መልአኩን ሊልክ ይችላል። መልአኩ መጥቶ አንተን ከችግር ያወጣል። ከዛ ካለህበት ከገጠመ ነገር ላይ እግዚአብሔር እንዲታደግ ኃይል ይሰጠዋል፣ ያድናል፣ ያወጣል። ኦኬ መልአኩ ያንን ነገር እኔም እንደሱ ነኝ እኮ። ቆይ ወዳጅ ቆይ፣ አይደለም አንተ እንደሱ አይደለም። መልአኩ ያንን ነገር አይደለም አሳያለሁ፣ እንዳሉን ካሳያለሁ። መልአኩ ያንን ነገር ስላደረገ አዳኝ ነው አይባልም። ኦኬ መልአኩ ያደረገው ነገር ምንድነው? አድርግ የተባለውን ነው ያደረገው። ሶ የማዳን ክሬዲቱ ዳዊትን ስታየው የማዳን ክሬዲቱ ለማን ነው የሰጠው? ለእግዚአብሔር ነው የሰጠው። ለምን? ወደ ማን ነው የጮኸው? ወደ መልአኩ አይደለም የጮኸው። አየህ ችግሩ ምንድነው? እናንተ ግን ኦርቶዶክሳውያን የምትጮት ወደ መልአክ ነው። ለምን? ፋይናል ሪዛልቱ እኔ ሐሳብ ሳወራ የሚደረብ ሰው አልፈልግም። ወደዛ ለምን እናንተ ኦርቶዶክስ አይደለም እንደዛ ገባባለሁ። በቃ አታውራም። ቆይ አይደለም እያልኩ በፍጹም ቆይ ዳን ያለም ቆይ አትበሳጫትና እኔ ከጨረስኩ በኋላ ጸጥ ብዬ እንደምሰማ አንተም ጸጥ ብለህ እሰማለሁ። እኔ ግን ከኛ መስማት አልጨረስኩም። መስማት ከቻልክ እናንተ ወደዚህ አትበል። እኛን አትሳደብ ነው ብራዘር ነው ሪያሊቲው ነው እያወራሁ ልዩነትን ላሳይ ነው። አየህ እኛ የምንጮኸው ወደሚያድነን ወደ እግዚአብሔር ነው። አየህ እንድንጮህ የተገባን መጽሐፉም የሚናገረው ይሄንን ክፍል ወደ መላእክት አዳኝነት የምታወጣው ከሆነ ትስታለህ። ለምን ነው የምትስተው ብራዘር? ለምን ነው የምትስተው ካልክ አንተ አሁን የምታደርገው ልምምድ እንድትስት አድርጎሃል። አየህ አሁን ዛሬ ለምሳሌ ገብርኤል ከሆነ በገብርኤል ቤተክርስቲያን ውስጥ ሁሉም ወደ ማን ነው የሚጮኸው? ወደ ገብርኤል ነው የሚጮኸው። ስለትን የሚያቀርበው ወደ ማን ነው? ወደ ገብርኤል ነው የሚያቀርበው። አየህ የእግዚአብሔር ቃል ግን አውዱ ግን እንደሱ አይደለም እያወራ ያለው። ኦኬ እግዚአብሔር ሲፈልግ መልአክን ልኮ እግዚአብሔር ሲፈልግ ራሱ ጣልቃ ገብቶ ያድናል። አዳኙ ማን ነው? እግዚአብሔር ነው። ኦኬ እግዚአብሔር ነው። ሲፈልግ መልአኩን ልኮ ካዳነ አዳኝ የሚባለው ማን ነው? እግዚአብሔር ነው እንጂ መልአኩ አይደለም። ስለዚህ አውድ ኮንቴክስት በደንብ አንደርስታንድ ማድረግ አለብን የእግዚአብሔርን ቃል ለመረዳት። እዚህ ክፍል ላይ እየተወራ ያለው እየተነገረ ያለው አዳኝ የሚባል መልአክ አለና ወደሱ ጩሁ የሚል መደምደሚያ የለውም። አየህ በምን እግዚአብሔርን በሚፈሩት ሰዎች ዙሪያ ላይ ማንን በሚፈሩት ዙሪያ ላይ? እግዚአብሔርን መልአኩን አይደለም። አየህ ማን ነው የሚፈራው? እግዚአብሔር ነው የሚፈራው። እሺ እግዚአብሔርን የሚፈራ ነው እሱ ብቻ አይደለም ደግሞ እግዚአብሔርን በሚፈሩት ዙሪያ ላይ ብቻ አይደለም። የማን መልአክ ነው የሚመጣው? የእግዚአብሔር መልአክ ነው የሚመጣው። ስለዚህ አጀንዳው ስለ መልአክ አይደለም። አየህ ስለማን ነው? ስለ እግዚአብሔር ስለ ራሱ ነው። አየህ አገልጋይነታቸው የማን ነው ካልክ የእግዚአብሔር አገልጋይ ናቸው። የእግዚአብሔር አገልጋይ ከሆኑ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ ለመፈጸም ነው አንተ ጋር የሚመጡት። የእግዚአብሔርን ሐሳብ ለመፈጸም ሲመጡ አንተን በእግዚአብሔር አጀንዳ አንጻር ነው የሚታደጉ ማለት የሚያድኑ ማለት ነው። ማዳን ከሆነ አየህ የምስራች ከሆነ ይነግረዋል። ከእግዚአብሔር አንጻር ነው ነገሮች የሚቃኙት። አውዱ ክፍሉ የሚናገረው ይሄንን ነው ወዳጅ።
ጨረስክ? ጨረስኩ። በጣም ጥሩ። በቃ አሁን አንተ ያልክ ስለ አውዱ ነው። በቃ አውዱ እርግጥ ነው እግዚአብሔር እንደሚያድን ይናገራል ነው። በቃ ምንም ጥያቄ የለውም። በቃ አሁን አንተ ቅድም ምን አልክ? ከእግዚአብሔር ኃይል ተቀብለው መጥተው በእግዚአብሔር ኃይል በተሰጣቸው ኃይል ያድናሉ አልከኝ። በጣም ጥሩ። እኔም ማምነው አልኩኝ። እኔም ማምነው ወይም ደግሞ የኔ ቤተክርስቲያን የምታምነው ከእግዚአብሔር ባገኙት ኃይል ያድናሉ፣ ሰውን ይታደጋሉ ነው። ከማንኛውም መከራ መላእክት ያወጣሉ። ግን ያን የሚያደርጉትን ከራሳቸው አንዳች ማድረግ አይቻላቸውም። ግን ከምን የሚያደርጉት ብለህ ብትጠይቀኝ ከእግዚአብሔር ማለት ነው። ከእግዚአብሔር በተሰጣቸው ኃይል ያድናሉ ነው። በቃ እኔም ማምነው ያን ስለሆነ አሁን ምን አለ? የእግዚአብሔርን መልአክ አለ በሚፈሩት ዙሪያ ይሰፍራል፣ ደግሞ ምን አለ? ያድናቸውማል አለ። አሁን ምንድነው ይሄ የእግዚአብሔር መልአክ? ከእግዚአብሔር የሚታዘዘው መልአክ ሰዎችን እንደሚያድን ደግሞ እግዚአብሔርን በሚፈሩት ሰዎች ላይ ደግሞ ራሱ እንደሚሰፍር ከዛ ደግሞ እንደሚያድናቸውም ደግሞ ይናገራል። ስለዚህ መላእክት ያድናሉ። የሚያድኑት ግን ከምንድነው ሲባል ብለን ስንጠይቅ ግን ከራሳቸው አንዳች ማድረግ አይቻላቸውም። ከእግዚአብሔር ታዘው እግዚአብሔር በሰጣቸው ኃይልና ጸጋ በመላላክ ውስጥ ያለውን ተልእኳቸውን ይፈጽማሉ። ያ ተልእኳቸው ደግሞ ምንድነው? ሰዎችን እንዲድኑ ማለት ነው። ቅድም አንተ መራሱ ላይ ዕብራውያን ላይ ጠቅሰዋል አይደለ? ሰዎች እንዲድኑ ተልእኳቸውን ይፈጽማሉ አይደለ? ስለዚህ እሱን ነው አንተም ብላል ቅድም ምናል? ከእግዚአብሔር ኃይል አለ ከእግዚአብሔር በተሰጣቸው ኃይል ያድናሉ ብለህ ተናግራል አይደለ? እሱን ነው እኔም ያልኩት ያለ። ቆይ አንተ እንዳልሆነ ላሳየን። አሁን እየጻፍን ስለሆነ እንየው። እሺ መልአክ ያድናሉ? እሺ መልአክ ያድናሉ? በዚህ ያድናሉ። ከእግዚአብሔር ታዘው ያድናሉ። ከእግዚአብሔር ታዘው ያድናሉ። ከእግዚአብሔር ታዘው እሺ አንድ ስልክ ልመልስ። እሺ አንድ ደቂቃ ስጡኝ። እሺ ችግር የለውም። አውራ እሺ ይሰማል? ጎንደሬው ይሰማል? ሹልቃ እንዴት ነህ? አለሁልህ። ዛሬ ተያይዘናል፣ ወጥረን ይዘናል። እና እኛ ኦርቶዶክሳውያን መልአክ ራሱን ችሎ ወይም ደግሞ ከራሱ አንቅቶ ያድና ብለን እናምናለን እንዴ? አናምንም እኮ እኛ ከእግዚአብሔር ታዘው ያድኑና ብለን ነው አይደል የምናምነው? አሁን እኮ ከሱ ጋር ለምንከራከረው ከዳንኤል ጋር ሳይሆን ውስጡ ካለው ስፒሪት ባድ ስፒሪት ጋር ስለሆነ አሁን እሱን ነው ማሸነፍ ያለብን። ገብቶሃል አይደለ? ትክክል ነህ። መሆንም ያለበት እሱ ጋር ላይ ስለሆነ ብዬ ነው። ምክንያቱም አሁን እኛ ምን አለ ማጥቂው ምን አለ? ከእግዚአብሔር ታዘው ያድናሉ አለ እንዴ? እና እኔ እንግዲህ ከእግዚአብሔር ታዘው ነው እንጂ ከእግዚአብሔር ውጭ ያድናሉ ብያለሁ እንዴ? ማንም ፍጡር የሚሆን ማንም ፍጡር ከእግዚአብሔር ውጭ ሊያድንም አይችልም። ከእግዚአብሔር ግን በተሰጣቸው ዳኒ ሲኖር ብታወሩ አይሻልም? ሹሉቃና ጎንደሬው እና እስከሚመጣ ብናወራ አይሻልም? ምን ችግር አለ? እሱ ሀሜት ነው የሚሆነው። ሰውየው ቢሰማ ይሻላል ብዬ ነው። ሀሜት እኮ አይደለም ያወራን እንዴ? ሀሜት ነው ያወራን እንዴ? ቤት ከፍቶ እኮ እሱም እያማ ነው ብራዘር፣ ከላይ ያለው ግርማ እሱም እኮ ቤት ከፍቶ እኮ ኦርቶዶክስን እያማ ነው። ኦርቶዶክስን እኮ እያማ ነበረ ብዬ ነው። እሺ ቆይ ሹሉቃ ቆይ፣ አንተ ጥሩ ልጅ ነህ፣ ተባረክ። በጣም ፖዚቲቭ የሆነ ውይይት ነው እያደረክ ያለው። ለዛ ነው እስካሁን ማይክ ራሱ ያልከፈት ነው። ወገኖች ተባረኩ። ታች ላይ ያላችሁ እህት ወንድሞች በደንብ ኮፒ ሊንክ ሼር ይደረግ። ቤቱ ገና 4.5 ነው። ታፕታፕ ገና 60። እሺ ዳኒሻይ መጣ? ገርም መጣ። እሺ በደንብ ኮፒ ሊንክ ሼር ይደረግ ወገኖች፣ በደንብ ኮፒ ሊንክ ሼር ይደረግ። ዳኒ ካሚንግ ባክ ይላል። ፈንሻ እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁ። ግን ኮፒ ሊንክ ሼሩ በደንብ እየሄደ አይደለም። በደንብ ኮፒ ሊንክ ሼር ይደረግ። ለ60 ሰው ሴንድ አድርጉ። ቤካዬ ሶሪ ዳኒሻ ቀጥል። እሺ ምን አልኩ? መልአክ ያድናሉ ስለ ከእግዚአብሔር ታዘው ያድናሉ አልከኝ አይደል?
አይደለ ጎንደሬው እሺ በራሳቸው ያድናሉ? በራሳቸው አያድኑ። ከእግዚአብሔር በተሰጣቸው ጸጋ ግን ያድናሉ። በራሳቸው አያድኑ ማለት አልኩኝ እኮ ምን ነው ተናገርኩ። ክሊር እንድናደርገው ነው። እሺ አልኩኝ በቃ ድጋሚ ምን ያስፈልጋል ብለን ችግር የለም አይደለም እንድንረዳዳ ነው ክሊር ለማድረግ። ስለዚህ አንድ ችግረኛ ወደ እግዚአብሔር ጮኸ። ኦኬ ወደ ማን ጮኸ? ወደ እግዚአብሔር። ሌላ ችግረኛ ደግሞ ወደ ማን ጮኸ? ወደ መልአክ። ኦኬ የትኛው ችግረኛ ነው? አሁን ቆይ ዳኒ አሁን እሱ ጋር ላይ የጻፈው አንዴ እሺ ወደሱ እንደሱ አናወራ። የፈለከው ምንድነው? ለሰማኛ ነው የፈለኩት። አንድ ችግረኛ ወደ እግዚአብሔር ጮኸ። አንድ ችግረኛ ሌላ ችግረኛ ደግሞ ወደ መላእክት ጮኸ። እሺ የትኛው ሰው ነው ሊድን የሚችለው? ወደ መላእክት ጮኸ የሚለው ወደ መላእክት ጮኸ ማለት ነው። በቃ ወደ መላእክቱን አድነኝ ብሎ ጮኸ። ወደ መላእክ አድነኝ ብሎ ጮኸ። ወደ እግዚአብሔር እንደ ጮኸ ሁሉ ወደ መላእኩም ጮኸ። እሺ ሁለቱም ችግረኞች። በጣም ጥሩ ችግር ነው። ወደ ማን ጮኸ? ቆይ አንዴ እኮ በቃ ጻፍከውና እንዴ ደግሞ ላብራራለህ እሱን የጻፍከውን ብዬ ነው። አሁን ሁለት ችግረኞች አሉ። አንደኛው ችግረኛ የጮኸ ወደ እግዚአብሔር ነው፣ አንደኛው ደግሞ ወደ መላእኩ ነው የጮኸ ብለናል አይደለ? ግን መጀመሪያ ላይ ስንመጣ መላእክ ያድናሉ ብለን በዛ ታምናን አይደለ? መላእክ ያድናል ብለን አንተ ታምናለህ አይደለ? ወንድም አለም አሁን እዚህ ጋር ነን እኮ ብራዘር። አሁን አይደለም ልመጣልህ እኮ ነው። አሁን ጠየቅኩ፣ እሱን ደግሞ በኋላ ትጠይቀኛለህ። ኧረ በጊዮርጊስ እንዴ አይደለም። ስማኝ አንዴ ወለዳኒ አሁን ይታል ያዝነ ገብርኤልም የለም። አሁን ወደዚህ እኮ ነው ላላላ አይደለም። አሁን ገብርኤል ቆይ ዝም ብለህ ሚካኤል ገብርኤል ሳይሆን ቆይ አይደለም የጻፈውን አንዴ እንጨርስ። ማንም አይገባም። ይሄው ያለው ፖይንቱ ነው። ሁለት ችግረኞች ናቸው ያሉት። አንደኛ ወደ እግዚአብሔር ጮኸ፣ ወደ መልአክ ጮኸ። ማን ነው ከመከራው የሚድነው? ሁሎችም ይድናሉ። ሁሉም ይድናሉ። ሁሉም ይድናል። ሁለቱም ይድናሉ። ማስረጃ ስጠኝ። እግዚአብሔር ቃል በጣም ጥሩ ማስረጃ። አሁን ቆይ አንዴ ስማ፣ ማስረጃ ዘካርያስ አንድ ግባና ይው አንዴ ስማኝ። ቆይ እስኪ እንደ ለምንድን ነው ዳኒ አሁን መጀመሪያስ የምናወራ ስለ ጥቅሱ ነው አይደለም? ማስረጃ ነው ያልከው። አሁን ዳኒ ቆይ ስለ ጥቅሱ ነው አይደለም የምናወራ ነው መጀመሪያ። ማስረጃ እኮ ስለ የፈለከው ነው። ኧረ በጊዮርጊስ በስማ ወይ እንዴ መልአክ እንደሚያድን እኮ ማስረጃ ስናወራበት የቆየ ነው እኮ ነው። በራሱ አያድንም ብለኸኛል። ይሄው በራሳቸው አያድኑም ብለኸኛል። አለቀ። እኔም እኮ አልኩ ከእግዚአብሔር ታዘው በራሳቸው ያድናሉ እያልከኝ ያለው አላልኩም። በራሳቸው ያድን አሁንም አላልኩም። ይሄ ሁለቱም ይድናሉ። አንደኛው ላብራራለህ። ቆይ ስማኝ አንዴ ስማኝ በቃ አንዴ ላብራራለህ። ኧረ እንዴት ነው ወደ መላኩ ሰው ቆይ አንዴ ስማኝ እንዴ ላብራራለህ። አንዴ አብራራ እንዴ ላብራራለህ አንዴ። አሁን ቅድም ምን ታብለናል? ቅድም መላክ ያድናሉ ስንባባል አዎ አንተም ያድናሉ እኔም ያድናል ተባብለናል። በዚህ አንተም አምናን እኔም አምኛለሁ አይደለ? መላክ እንደሚያድን የተማመንበት እንደሱ አይደለም የተማመን ነው። አየህ አሁን ልዩነት አለን የምለው አስጨርሰኝ ራስን አውራ። እኔ አላልኩማ እንደሱ እንዳላልኩኝ እኮ ላሳይ ነው። አሁን አየህ ልዩነታችን አለን ማለት ነው። ምክንያቱም መላክ ያድናሉ ያልነው እግዚአብሔር መልእክትን ልኳቸው ያንን መልእክት ይፈጽማሉ እያልን ያለ ነው። አየህ አንተ ግን ይሄው ወደ መልአኩ ራሱ ያድነኛል እያልክ ነው ያለው አንተ። ቆይ አይደል ለአንተ ግዴታ ነው። አንተ ግዴታ ካልሆነ ማስረጃ አንተ ሁለት ላውራ አንዴ ማለት እያፈንከኝ እንዴት ነው ላወራ የምችለው? አንዴ ለምን አታስጨርሰኝም እንዴ? ወገከታ ወደ ማስረጃ ገባሽ። አንዴ ላውራ አንዴ ስማኝና አንዴ በቃ ቢያንስ አንድ 30 ሰከንድ ስማኝ። አሁን መጀመሪያ መላክ ያድናሉ ስንባባል አዎ ያድናሉ አልነን።
ከማን ከእግዚአብሔር ተድነው ወይም ደግሞ ከእግዚአብሔር ባገኙት ኃይል ወይም ደግሞ ከእግዚአብሔር ባገኙት ጸጋ መላእክት ያድናሉ። በቃ በዚህ ተማመንን አይደለ? አዳኔ ወደ መልአኩ ብጸልይ ነው ወይም ደግሞ መልአኩን አድነኝ ብለው ከማን ከእግዚአብሔር በተሰጠው ጸጋ ያድነኛል። ምክንያቱም ቅድም ምን ብለሃል አንተ? ማስረጃ ቅድም ምን ብለሃል? ከእግዚአብሔር አንተ ራሱ ብለሃል ከእግዚአብሔር በታዘ ያሁን ይኸውልህ አላንም እንደሱ ዳኒ ግን ታማኝ መሆን አለብህ። አሁን ለምሳሌ 236 ሰው እየሰማህ ነው አይደለ? ቅድም ከእግዚአብሔር ታዘው ወይም ደግሞ ከእግዚአብሔር ባገኙት ኃይል ያድናሉ ብለህ ቅድም ቃል በቃል ተናግረሃል። ሌሎች መስከር ይችላሉ። ያልኩትን አሁን እንዳንሸዋወድ እየጻፍን እናወራ። አይዞህ ብራዘር መበርታ። ይኸው ይህ ችግረኛ ጮኸ። ውሸትን ያልወድም በነገራችን ላይ ውሸት አልወድም። የምር ብራዘር እምነቴ እኮ ነው ዳጅ እምነቴን እኮ ነው ያልዋሽ እምነቴ ነው እና ዋሽ እዚህ ያለን ከእግዚአብሔር በሰጣቸው ኃይል ያድናሉ ብለህ ስታበቃ እንደገና አሁን አላልኩም ምን ማለት እንደሆነ ነው። ቆይ አንዴ ይህ ችግረኛ ጮኸ። ወደ ማን የጮኸው? ወደ እግዚአብሔር። አየህ እግዚአብሔርም ምን አደረገው? ሰማው፣ ከመከራው ሁሉ አዳነው ይላል። ስለዚህ ሰዎች መልአኩንም ልኮ ይሁን ምንም ይሁን እግዚአብሔር አንተን ምን ያደርጋል? ያድንሃል ተባባልን። መልአኩንም ልኮ ከሆነ ያዳነህ ማን ነው? እንዳትረሳ ከቅድም ጀምሮ እያልን ያለ ነው እግዚአብሔር። አየህ የአዳኙን ክሬዲት መልአክ ሊወስድ አይችልም። እግዚአብሔር በመልአክም ያድንህ በምንም መንገድ ያድንህ አዳኙ ማን ነው? እግዚአብሔር ነው። ኦኬ መልአኩ ራሱ ቢያድንህ እኮ ነው። መልአኩ ራሱ መጥቶ ቢያድንህ አዳኝ የሚባለው እግዚአብሔር ነው በእኛ ቤት። ኦኬ በራሱ አዳኝ የሚባለው ማን ነው? ክሬዲት የሚወስደው እግዚአብሔር ነው። ይሄው ልክ ዳዊት እንዳለው ማለት ነው። አየህ አይደለም? ቆይ አሁን እኮ ልሰማው አይደለ? ከእግዚአብሔር በሰጣቸው ጸጋ ያድናሉ። የኔን ሐሳብ ነው የማወራ አይደለም። ቆይ ቅድም ስላልክ ቆይ አሁንም ደግሜ ልጠይቅ ነው። ከእግዚአብሔር በሰጣቸው ኃይል ያድናሉ አይድኑም መላእክት? አየህ ካለህ ቆይ አንዴ ስማ፣ ይሄው ልጻፍ እንዳንረሳው መልስልኝ። ዝም ብለህ ቆይ አንዴ ቃል በቃል ቆይ አጻፍ። ቆይ ተወው። በፍጹም ከእግዚአብሔር በሰጣቸው ኃይል ያድናሉ አያድኑም ነው መቀየር ስለሌለብን እየጻፍን ነው የምናወራው። ይሄው ኧረ በስመ አብ እንዴ ይጻፍ እኮ ነው የተባለው ወዳጄ። ምን ሆነ ነው እና ለምንድን ነው እኔ እንድጽፍ ዘው መጻፍ ምን ያደርግላል? ብራዘር በርታ እንጂ እንዴ ይጻፍ። ለምን በኋላ ላይ እንዳትዋሽ ማለት ነው። ይጻፍ እኔ እኮ ቅድም አሁንም ደግሞ ምን ነግሬው አሁንም ደግሞ ልበልልህ በቃ ልናገርልህ። አሁን ልናገር እምነቴን ልጻፍልህ። ጻፍ በቃ አንተ ጻፍ። እስከዛ እኔ ላውራ፣ አንተ ጻፍ። ችግር የለውም እኔ ላውራ። ያው ጻፍ፣ እኔ ላውራ፣ አንተ ጻፍ። አሁንም ቢሆን ደግሜ የምናገረው ምንድነው መላእክት በራሳቸው ስልጣን አያድኑም። በቃ 100% እዘጋላለሁ። ከእግዚአብሔር ግን ባገኙት ኃይል ወይም ደግሞ ስልጣን ግን ያድናሉ። በቃ 100% ደግሞ በዚህ እዘጋላለሁ። አሁን ምንድነው የምንጸልየው? ወደ መልአኩ ስንጸልይ ከእግዚአብሔር የታዘዘ መልአክ ፈጥኖ ያድነናል ብለን ነው እንጂ ራሱ መልአኩ በራሱ ስልጣን ያድነናል ብለን አናምንም። በቃ አሁንም እኔ እዘጋላለሁ። 100% መልአኩ ከእግዚአብሔር ሳይታዘዝ ወይም ደግሞ ከእግዚአብሔር ስልጣን ምንም ስልጣን ሳያገኝ አያድነኝም። በቃ ጨረስኩ። ከዚህ ውጭ ላወራም አልችልም። እሺ ይሄ ነው። አዎ እግዚአብሔር አዟቸው መላእክቶች መጥተው አንተን ካለህበት ምን ያደርጋሉ? ያድናሉ። ሲያድኑ ግን አዳኝ የሚባለው ማን ነው? እግዚአብሔር ነው። ይሄ እኔ እምነት ነው። አዳኝ የሚባለው ማን ነው? እግዚአብሔር ነው። አየህ ክሬዲት የሚሰጠው ለማን ነው? ለእግዚአብሔር ነው። ምክንያቱም እንድትድን የፈለገው ማን ነው? ፈላጊው ማን ነው? እግዚአብሔር ይባላል። ስለዚህ አሁን የምመካው ላይ ነው? እግዚአብሔር ላይ ነው የምመካው። አዳኝ አለኝ ብዬ ሁሌ ሳስብ በልቤ ውስጥ ያለው አዳኝ ማን ነው? እግዚአብሔር ይባላል። ለምን? እግዚአብሔር በመላእክት ማዳን አንዱ መንገዱ ነው የእግዚአብሔር። ኦኬ በመላእክት ማዳን አንዱ መንገዱ ነው ማን? እግዚአብሔር። this is one of its way ማለት ነው። ኦኬ ሲፈልግ መልአኩን ሳይልክ ያለ መላእክት እግዚአብሔር ምን ያደርጋል? ያድናል። በቃ እሱን ማምንላለሁ። ቆይ ያድናል። እኔም እቀበላለሁ፣ እጋራለሁ። አንድ ስለዚህ በማዳን ኮንቴክስት የሚወራው አዳኝ ተብሎ የሚነገረው ማን ነው?
እግዚአብሔር ነው። yes በቃ እግዚአብሔር ነው። በቃ እኔም እኮ አምናለሁ እግዚአብሔር ያድናል። አይደለም ላሳየ አንተ እንዳልሆንክ ላሳየ አንተ እንደዛ አሁን ያልካችሁ አሁን ይሄው ቆይ ላሳየ አሁን ነው ለዳኒ አሁን የጻፍከውም ያወራው በደንብ ሁሉ ይመቸኛል። በቃ እኔ በተስማማው ላሳየ እኮ እሱ ካመንክማ ደስ ይለኛል፣ ግን እንደማታምን ላሳየ ጎንደሬው ይሄው እንደማታምን ላሳየ። ለምሳሌ ዛሬ ኦርቶዶክሳውያን ለገብርኤል ይሳላሉ አይሳሉ? አሁን ስለ ድነት እናወራ ወይስ ስለ ስለት ደግሞ ወዲያ ወሰድከኝ ደግሞ ተመዝዝከኝ እንዴ ብራዘር? አሁን ባካረክ ደግሞ ይሳላሉ ወይስ አይሳሉም? ጎንደር ሽፍት እያረክ ነው። ይሳላሉ ወይስ አይሳሉም? አሁን ስለ ስለት አይደለም እናወራ። አሁን መላክ ያድናል አድኑም ነው። ገብርኤልን ዛሬ አይደለም ቆይዳና እርስ አለቅም እኔ እርስ ስለማለቅም ይሄንን እኮ ነው እየጠየቅኩ ያለሁት። ሁለት ችግር እኔ አይደለም መጀመሪያ አሁን ስለ መሬት ስለማዳን ነው የምናወራው። ስለ ስለት አይደለም የምናወራው። ይሄው ችግር የለም ብራዘር፣ ችግር የለም። ይሄው ሁለት ችግረኞች አሉ፣ ከችግራቸው መውጣት ፈልገው ሁለቱንም ምን አልከን? ሁለቱም ያድናሉ አልከን። ይድናሉ ነው ያድናሉ። እግዚአብሔርም ያድናል፣ መልአኩም ያድናቸዋል። አዮ ስህተቱ እሱ ነው። ለምን መልአኩ ብቻውን አሁን አንዱ ወደ እግዚአብሔር ነው የጮኸው፣ አንዱ ወደ መልአክ ነው የጮኸው። ከሁለቱ አዳኝ ማን ነው ካልክ ወደ እግዚአብሔር የጮኸው እግዚአብሔር መልአኩን ከፈለገ ልኮ ያድነዋል፣ ወይ ደግሞ ራሱ እግዚአብሔር ያድነዋል። ለምን? አዳኝ ስለሆነ በባህሪው። ኦኬ። ወደ መልአክ ግን የጮኸ ሰው ወደ መልአክ ስለጮኸ ሊድን አይችልም። ስህተት ነው ይሄ። ለምን? ወደ መልአክ በባህሪው አዳኝ ስላልሆነ። ኦኬ። አዳኝ እንዲወጣ እግዚአብሔር ካላዘዘው መልአኩ ሄዶ እንዲረዳ ካልታዘዘ በስተቀር መልአክ ከስፍራቸው ነቅነቅ ስለማይሉ ማለት ነው። ለምን? መላእክት ሁል ጊዜ ምንድናቸው? አገልጋይ ናቸው። የማን? የእግዚአብሔር አገልጋይ ናቸው። አየህ፣ ጉዳያቸው ከእግዚአብሔር ጋር ነው የሚገናኘው። እግዚአብሔር ካላከው በስተቀር መልአክ ዳኒ ያለበት ችግር በጣም ብዙ ችግር አለበት። እኔ ማለት አሁን በቀን ለማውራት ዝም አይመስለኝም። በቃ ሰዎችን ጀጅ ለማድረግ ነው እንጂ በቃ ትክክለኛ ቀና መንገድ ለማውራት አይመስለኝም የምታወራው ነገር። እንዴ እኔ እግዚአብሔር አገልጋዮች አይደሉም ብያለሁ እንዴ? ለምንድን ነው እንደዛ ለምታወራው? ይሄው ያደሉም ያለው። ኧረ በስመ አብ የእግዚአብሔር አገልጋይ አይደሉም። አሁን አንተ ወደ ኋላ ማውራት አሁን ዝም ብላ ነኝ ጀጅ ማድረግ ነው የፈለከው እንጂ እኔ መላእክት የእግዚአብሔር አገልጋዮች አይደሉም ብያላልኩም። ናቸው በቃ 100% ነገር አለ። አሁን እና እርግጠኛ አገልጋይ ናቸው፣ የእግዚአብሔር አገልጋይ ናቸው። እሺ አንድ ሰው ወደ ጌታ ነው የሚጮኸው። ለምሳሌ አንድ ሰው ባሪያን አገልጋዮችና ጌታ አለ። ኦኬ፣ ጌታና አገልጋይ አለ። አንድ ችግረኛ መጥቶ ወደ አገልጋዮቹ ነው የሚጮኸው ወይስ ወደ ጌታ ነው የሚጮኸው? በጣም ጥሩ። የሚጮኸው ወደ ጌታ ነው። አንተ ግን ወደ ባሪያው የሚጮኸ ሰው ይድናል እያልከኝ ያለው? በጣም ጥሩ። አሁን እኮ አንተ አሁን ጊዜ አልሰጠኝም። አሁን መሰለህ ቆይ ዳኒ አንድ ሚውት አልቀይረውም። አንድ ቆይ ሁለቱም ያድናሉ። ለምን አንድ ቆይ ሁለቱም ያድናሉ አትግባብኝ እኮ ቆይ አንዴ ስማኝ። አልቀየርኩም ስትል ሁለቱም ያድናሉ እያልከን ነው ወይ ያለ እኮ ቆይ አንዴ ላብራራ እኮ ነው ማለት አንዴ ቆይ አሁን ማብራራው ታብራራው እንድንሰማ እኔ ለመለሰው ዳኒ ብለሃል። የቀደሙን አልቀየርክም ማለት ሁለቱም ያድናሉ ብለሃል። እኔ ለመለሰው ዳኒሻ በቃ ጥሩ አብራራው። እኔ ላብራራ ሁለቱም ያድናል ብለህ አይ ቆይ ጎንደሬው አብራራው። ሁለቱም ያድናሉ ብሎ እሱ ሊያብራራ ነው። በጣም ጥሩ። እኔ እኮ አሁንም ሁለቱም ይድናሉ ብያለሁ። ግን ያ ሰው ወደ መልአኩ የሚጸልይ ወይም ደግሞ ወደ መልአኩ ይጮህ መልአኩ የሚሰማው ግን ማን ነው? ከእግዚአብሔር ቅድም ብለናል አይደለ? ስናወራ ከእግዚአብሔር ባገኘው ኃይል ወይም ደግሞ ከእግዚአብሔር ባገኘው ጸጋ ያድናሉ ብለናል አይደለ? ስለዚህ ከእግዚአብሔር ባገኘው ኃይል ነው የሚያድኑት። ሌሎች ተናገሩ አላለም? ቅድም እግዚአብሔር ባገኙት ኃይል ያድናሉ አላለም? ይሹልቅ አንዴ ተናገር። ምንም የኛ ብትሆንም ተናገር። እሱማ መልእክተኛ እግዚአብሔር ሲልካቸውማ ቆይ በቃ ዳኒ ቻው በቃ ከሹልቅ አጋውሮ በቃ ተው። አልተስማማንም ከኔ ጋር መዳረቅም አልፈለኩም። አይዞህ ወዳጄ እንደሱ ነው የሚሻለው። አየህ እንደሱ ነው የሚሻለው። እንትን ነው ምን መሰለህ፣ እኔ ማውራት የምፈልገው ሰዎቹ ሐቅ አቋን ነው። በቃ
ያልከውን አይ እኔ አላልኩም ብለህ ከፈተህ እንዴት ላወራ እችላለሁ? እምነቴን እኮ ጠይቀኛለህ። ይሄው ጽፍልሃለሁ ነው ጽፍልሃለሁ። እኔ የሚዋሽ ሰው በተፈጥሮ አልወድም። ለምን እንዋሻለን? እምነታችን ለምን አስዋሳው? አይ አንዋሽም እኮ ብራዘር። ይሄው ቀደም ከእግዚአብሔር ባገኝ አንዴ ቆይ ስማኝ አሁን መጨረሻ ጥያቄ እሺ ጠይቀኝ። ከእግዚአብሔር ባገኙት ኃይል መልእክት ያድናሉ ብለሃል አላልክም? አየህ እግዚአብሔር አንተን እንዲያድኑ ሲፈልግ እግዚአብሔር ይሄው እኮ አንቺ ብቻ መልስልኝ። ዝም ብለህ አሁን ጥያቄ የስ ኦር ነው ብለህ መልስልኝ። ልጻፍልህ? ቆይ አይደለም ልጽፍልህ አልፈልግም። ቆይ አስጻፍልኝ እንዴ! ለምን ነው አልፈልግም ልጽፈው? ኧረ በስመ አብ! አይ በቃ እኔ ውሸት ነገር በጣም ከማልወዳቸው ነገሮች ሁሉ ሰው ያለውን የሚዋሽብኝ ሰው በጣም የሚያስጠላኝ የምር ነው። ይጻፈው ችግር የለውም። ጎንደሬው ይጻፈው ችግር የለውም። በቃ አውሩ ካንተ ጋር በቃ አውሩ። እኔ ሚዩት ላድርግ በቃ ምክንያቱም አልስማማንም። ምክንያቱም እሺ ቁጭ በልና ትገባለህ። አትውጣ ግን ጎንደሬው አይ የዋሽ ስለሆነ ብዬ እኮ ነው። ከእግዚአብሔር ባገኙት ኃይል ያድናሉ ካለ በኋላ አያድኑም ብሎ እንዴት አሁን ይሙግተኛል? ችግር የለውም። ጎንደሬው አንዴ በቃ ሚዩት አድርግና ቁጭ በል። ደግሞ ትንሽ እንትን እንበልና ከዛ ደግሞ ትገባለህ። ብዙ ማነሳቸው ርዕሶች ስላሉ ቀጣዮችም ስላሉ እስቲ በእነሱ ላይም ደግሞ እንወያያለን። ይሄው መልስ ይሄው መላእክት በደም ስማ ለመላእክት አንተን ማዳን ከፈለገ እግዚአብሔር ኃይልን ይሰጣቸዋል። በራሳቸው ግን አዳኝ አይደሉም። እውነት ማን ነው? ቆይ አንዴ ሚዩት አድርግሽ በቃ አንዴ። አየህ አሁን እነሱ ጋር የሚቀመጥ በፈለጉት ቀን እየመጡ የሚያድኑ መላእክቶች የሉ። ኦኬ በፈለጉበት ቀን እየመጡ የሚያድኑ መላእክቶች የሉ። ለምን? የማድረግ አቅም ሳይሆን ትዕዛዝ ይፈልጋሉ መላእክቶች። ማስረጃ እነሱ ጋር የተቀመጠ አንተ እነሱ ጋር እየጮክ አንተ እነሱ ጋር ለጸሎት ልመና እያቀረብክ አንተን በፈለጉበት ቀን የሚያድኑበት አቅምና ጉልበት የላቸው። የእግዚአብሔር ቃል ይሄው ያመጣው ጥቅስ ማስረጃ አለ። ይሄው ያመጣው ጥቅስ ላይ ይሄው እዚሁ ጋር ቆመን ነው። እግዚአብሔርን ፈለኩት መለሰልኝም ይላል። አየህ እግዚአብሔር አንተን ማዳን ሲፈልግ መልአክ ሊልክ ይችላል፣ ሲፈልግ አህያ ሊልክ ይችላል፣ ሲፈልግ አሳ ነባሪም ሊልክ ይችላል። ማን ሲፈልግ? እግዚአብሔር ሲፈልግ። አየህ እግዚአብሔር ሲፈልግ አህያንም ተጠቅሞ ይታደጋል፣ መልአኩንም ልኮ ሊታደግ ይችላል። ሲፈልግ ደግሞ አሳ ነባሪንም እግዚአብሔር ያዘጋጅልሃል። ማን? በመከራ ሁሉ የሚያድንህ እግዚአብሔር። አየህ አዳኙ ማን ነው? አሁንም እግዚአብሔር ነው ያለው። ስለዚህ አህያ ከሞት ስለታደገች አህያዬ አዳኜ ናት አትልም። አየህ አዳኜ ናት አትልም። ያቺ አህያ እኮ መታ እግዚአብሔርን እኮ ምን አድርጋለች? አገልግላለች። አየህ አገልግላለች። እግዚአብሔር አህያዋን ተጠቅሟል። አዎ ምንም ጥያቄ የለውም። አንተን ግን የታደገህ ማን ነው ካልክ እግዚአብሔር ነው። አሳ ነባሪን እግዚአብሔር ተጠቅሟል። አዎ እግዚአብሔር የተጠቀመው ማንን ነው? አሳ ነባሪው ነው። አሳ ነባሪውን ስለተጠቀመ አሳ ነባሪ አዳኝ አይባልም። አዮ አሳ ነባሪው አይደለም ያዳነ እግዚአብሔር። በበረዶ እግዚአብሔር ሲፈልግ በበረዶ እኮ ይዋጋል አይደል? በበረዶ እግዚአብሔር ሲዋጋ በረዶ መጥቶ ጠላትን ስላጠፋልህ በረዶ አዳኜ በረዶ አትሎም። አዮ እግዚአብሔር እኮ ጠላትን የመታው በምንድን ነው? እሱ በበረዶ እኮ ነው። በበረዶ መጥቶ አጥፍቶልሃል። ምን አዳኜ በረዶ ብለህ ትዘምራለህ? አትዘምርም። ለምንድነው የማትዘምረው? እግዚአብሔር ሲፈልግ አንተን ለማዳን በረዶ ሊጠቀም ይችላል፣ አህያ ሊጠቀም ይችላል፣ ድንጋይ ሊጠቀም ይችላል። እግዚአብሔር ደግሞ ጸጥ ባለ በምንም ማለት ነው በጸጥታ ውስጥ ተዋግቶ አንተን ነፃ ሊያወጣ ይችላል። ስለዚህ አዳኝ ማን ነው የሚባለው? እግዚአብሔር። ስለዚህ እንትና ልክ አልነበረም ማለት ነው። ዳዊት ልክ አይደለም ማለት ወይ የሆነ ያልገባኝ ነገር አለ ማለት ነው ወይስ እንዴት ነው? ያልገባህማ አሁን ዳዊት ትክክል አልነበረም ማለት ነው። የተናገረው ንግግር መላእክቱ ያድናል ሲል አንተ ነህ ወዳጄ። አየህ መልአኩን አዳኝ አላለም እኮ ወዳጄ። አንተን አዳኝ እያልክ እየጠራ ያለው እግዚአብሔር ያድናል እኮ ነው የሚለው ዳኒሻ ወዳጄ።
እኮ አዳኙ ለዳዊት ማን ነው? መልአኩ እኮ አይደለም። መልአኩን እኮ አይደለም አዳኝ ያለው። አዳኙማ እግዚአብሔር ነው። መልአኩ እኮ ነው የሚለው ዳኒሻ። መልአኩ ያድናል እኮ ነው የሚለው። መልአኩን ልኮ ነው የሚያድንህ ብራዘር። መልአኩን ልኮ ስላዳነህ በሚፈሩት ነው ለዛው የሚለው ራሱ በሚፈሩት ነው። እግዚአብሔርን ካልፈራማ መልአኩ አንተ ዙሪያ ምን ይሰራል? ሊቀስፍ ካልመጣ በስተቀር አንተ እግዚአብሔርን ደፍረ እግዚአብሔርን ንቀ መልአክን ስላከበር በአንተ ህይወት ውስጥ የሚፈጠረው ምንድነው? አሪፍ ፖይንት አመጣ። እንደውም እግዚአብሔርን የሚፈራ ሰው መልአኩን ይፈራል ማለት ነው። አሁን እየተናገርክ ያለው አንተ አልክ፣ እሱ አንተ አልክ። ምክንያቱም ሰዎች እግዚአብሔርን ንቀው መላእክትን ማምለክ መላእክን ማክበር ልክ አሁን እንደምታደርገው ሊያደርጉ ይችላሉ። አየህ፣ የመላእክት አምልኮ የሚባል አለ። እግዚአብሔር ተንቆ ማለት ነው። ሰዎች ከእግዚአብሔር ይልቅ መላእክን ወደው በመላእክት ፍቅር አብደው ማለት ነው። አሁን ልክ እንደምናየው ብራዘር፣ በቤታችሁ እንደምናየው የቤተ ክርስቲያን እንትን አይደለም ይሄ ወንድሜ ነው ብራዘር። ዛሬ ማን ነገሰ? ገብርኤል አይደል እንደ ነገሰው ብራዘር። ዛሬ እኮ ገብርኤል እኮ ነው ያነገስከው። የነገሰ እግዚአብሔር አይደል? ማከበረ ገብርኤል ነገሰ፣ ማከበረ ገብርኤል ነገሰ፣ ማከበረ እግዚአብሔር ከበረ። አይታል ገብርኤል ነግሶ እግዚአብሔር አንተ ነህ እንደዛ የምትረዳው እኮ ወንድም። ማስረጃ አስተ ከእግዚአብሔር ቃል ውስጥ መላእክቶችን እናንተ እንደምታነግሷቸው ያነገሰ ሰው ሲስተም አንድ ሰው ብራዘር አንድ ያነገሰ አሁን ኦርቶዶክስ እንደምታረገው ቤተክርስቲያን ውስጥ እንደሚካሄደው የመላእክት አምልኮ በብሉይ ኪዳንም ይሁን በአዲስ ኪዳን የለም። ለምን ያልሆነ ነገር ለምን አምልኮ ተደርጎ አያውቅም? ማስረጃ ካለ ማስረጃ ስትቀበል ከዚህ በላይ ዛሬ በቤተክርስቲያን አምልኮ ልደትም አምልኮ ነው ያልክ ነው አንተ። ማን ነገሰ ብራዘር? ማን ነገሰ ዛሬ በቤተክርስቲያን ውስጥ? ገብርኤል ቅዱስ ገብርኤል። አየህ፣ በቅዱሳን ህይወት ውስጥ የነገሰ ገብርኤል ካለ በእግዚአብሔር ቃል ውስጥ ያሳይ። ጳውሎስ የቱ ጋር ነው ገብርኤልን ያነገሰው? ጴጥሮስ የቱ ጋር ነው ገብርኤልን ያነገሰው? አንተ አሳየን ብራዘር። ገብርኤል መቼስ አሁን አለ የተገለጠላችሁ። ማርያም የቱ ጋር ነው ገብርኤልን ያነገሰችው? የቱ ጋር ነው? ዮሐንስ የቱ ጋር ነው ገብርኤልን ያነገሰው? ከዚህ በላይ የመላእክት አምልኮ የለም። ባይዘው እለቱን ማሰብ አምልኮ ነው። ትዘምራለህ ለገብርኤል። ዛሬ ሰዎች ይሳላሉ። ስለትን ተስላታ መዝሙር ችግር አለው እያልከኝ ነው? ለገብርኤል ተስላ አታውቅም ወይ? አውቃለሁ። ድብና አድርጌ ሰው ለጠንቋይ የሚሳል የለ እንደ እንኳን ለቅዱስ ገብርኤል። አየህ፣ አዎ ጠንቋዩን አየህ። ለጠንቋዩ ሲሳሉ የጠንቋዩ ጌታ ማን ነው? ሰይጣን። ለገብርኤል ከተሳልክ ጌታክ ማን ነው? ገብርኤል። እግዚአብሔር ወንድሜ ብራዘር፣ ያልሆነ ነገር ተጻፈ። ያንተን እምነት ከሆነ ትችላለህ። እሺ እንዴ ይሄ ለገብርኤል የተሳለ ሰው አሁን የጻፍከው ያንተን ሐሳብ ነው የጻፍከው። ለመላእክት የተሳለ ሰው ሁለተኛ ላይ ጻፍከው። ለመላእክት የተሳለ ሰው ከእግዚአብሔር ቃል አሳየን ብራዘር። ለመላእክት የተሳለ ሰው እኔ አንተ እርዳኝ ብሎ ለመላእክት የተሳለ ሰው ከእግዚአብሔር ቃል አንተ እያልክ ያለው ምልጃ አይፈጽሙም ነው እያልክ ያለው አይደለ? የተሳለ ለመላእክት የተሳለ ሰው ማስረጃ ምልጃ የላቸውም ነው እያልከኝ ያለው አይደል? ማለት አትደባልቅ። ለመላእክት የተሳለ ሰው ማስረጃ አንተ እንደ እያንዳንዱ ነገር ይጻፋል እንደ መጽሐፍ ቅዱስ ላይ። ስለዚህ አልተጻፈም በላ። አየህ፣ እንግባባለን። አልተጻፈም ስትለኝ እንደ ተጻፈ ሰው ግን አትኑር። አየህ፣ አልተጻፈም ካልከኝ እንግባባለን። እስቲ ዳኒ መልስልኝ። እሺ አሁን እኔን ስትጠይቀኝ እኔም ጠይቃለሁ። ድምጽ ራቀሽ ነው። እኔ አልጠየቅም እጠይቃለሁ ብቻ ካልክ እሱ ሌላ ነገር ነው። ወዳጅ እስካሁን እኮ ጠይቀኝ ያስረዳው እኮ ነው ያለሁት። ለገብርኤል አሁን አስረዳኝ። ይሄንን አስረዳኝ። ገብቶኛል። ጥያቄ ነው ባትደግምልኝ እሱ ላይ ነው ያለሁት። አሁን ከሱ ውጭ አይደለሁም። ለገብርኤል ስዕለት ተብሎ የተጻፈ አሳየኝ ማስረጃ ነው ያልኩህ አይደለ? አንተ ልደትን አክብር ተብሎ መጽሐፍ ቅዱስ ላይ የተጻፈ ማስረጃ አለ? የለህም። ልክ ነኝ አይደል? እኔ ፈልገህ የምታደርገው ነገር ነው። ከምታቶባል ብራዘር። ልደት ማለት
መንፈሳዊ አይደለም። መንፈሳዊ አይደለም። ልደት ሲፈልግ የሚቀር ሲፈልግ የምታረገው እግዚአብሔር ባለማድረግም በማድረግም እንደሱም ከሆነ እኮ ቆይ ብራዘር ሐሳብን ተረድቻለሁ። በቃ ልደት መንፈሳዊ አይደለም። ልጨርስ ለአይሷን ልታብራራልኝ መስሎኝ ነው። ልጨርስ ብራዘር ልጨርስ ወዳጄ። አየህ ምንም የሚገናኝ ነገር የለውም ከመንፈሳዊ ህይወት ጋር። የጠየቅን ስለትን ስለማቅረብ ነው። መጽሐፍ ቅዱስ ሰዎች ስለትን የሚያቀርቡት ለማን ነው ካልክ ባለቤት አለው። ስለት የሚቀርብለት ባለቤት አለው። ያ ባለቤት እግዚአብሔር ይባላል። ኦኬ መጽሐፍ ቅዱስ ውስጥ ስለትን የሚቀበል ባለቤት አለው። ጸሎት ልመናን የሚቀርብለት ባለቤት አለ፣ እግዚአብሔር ይባላል። ይሄንን እግዚአብሔርን ትታችሁ እናንተ ለፍጡር አልተውንም። ይሄው እሺ ካልተው እየዋሸ ነው። አየህ ትታችሁ ስትል እየዋሸ ነው። ካልተው ለፍጡር ከእግዚአብሔር ቃል ውስጥ ለፍጡር አንተ እንደምታደርገው ለመላእክትም ለቅዱሳንም ስለትን ያቀረበ ሰው አሳይ። አንተ በተጻፈ ሁሉ ትሄዳለህ። እየነገርኩህ እኮ ነው። ና ስጠኝ ብራዘር። ትሄዳለህ። መጽሐፍ ቅዱስ ላይ ያለን ማስረጃ ላምጣብህ ብራዘር። አይዞህ ወዳጄ። የለኝም አልተጻፈም ስትል መለስክልኝ ማለት ነው። አለቅ። ከዛ ውጪ ግን መልስ እንዳለው ሰው አትኖር። መጽሐፍ ቅዱስ በነገራችን ላይ መጽሐፍ ቅዱስ ከዚህ በፊት ርዕስ አትቀይር። እያወራን ያለው እዚሁ ላይ ነኝ። አሁን ላነሳልኝ ሐሳብ ነው። ርዕስ አልቀየርኩም እኮ እያስረዳሁ ነው። መረዳት ካልፈለክ ልክ ነህ። አልረዳም መብትህ ነው። አሁንም ካለስ ችግር የለም እኮ እሱን እኮ ላስረዳ ነው። እኔ አሁን መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ መጨረሻ ጊዜ ብዙ ነው የተጻፈው። ብዙ ነገሮች አሉ። አሁን ይሄም የእግዚአብሔር መልአክ አዳኝነቱን ራሱ ካወቅኩት 1 ዓመት አይሆነኝም። ገብቷል። ይሄን ቅድም ያነሳውልን የዳዊትን መዝሙር 33 ከቁጥር 7 ማለት ነው። ስለዚህ ማስረጃውን ያገኘሁለት ልሰጥም እችላለሁ። ችግር የለው። እኔ ምንም የሚያሳፍረኝ ነገር የለም። በማደርገው ነገር አላፈኩም። አስተምረኸኝ ግን አንተ እንደ አንድ ክርስቲያን አስተምረኸኝ ለምሳሌ ይሄን ስለት ማድረግ የለብም ለቅዱሱ መልአክ የሚል ተጨባጭ የሆነ ማስረጃ ብትሰጠኝ ይቀበላሉ። ማስረጃ ግን ሳትሰጠኝ እዚህ ጋር እንደዚህ ብትለኝ ትንሽ ይከብደኛል። ትንሽ ሳይሆን ብዙ ይከብደኛል። ማስረጃ ያስፈልገዋል። አንተም እዚህ ጋር ስለት ማስገባት የለብም። ለምን? መልካም ነገር ነው ስለት ማስገባት። እኔ እንደዛ ነው የማምነው። ስለዚህ ይሄንን ነገር አንተ ስትለኝ ይሄ ነገር መልካም አይደለም ተገቢ አይደለም ስትለኝ በማስረጃ ቢሆን ደስ ይለኛል። ማስረጃው ደግሞ ዝም ብሎ የመዞር መሽከርከር ሳይሆን ትክክለኛ የሆነ ማስረጃ ነው። አሁን ቅድም ሰጥቻለሁ፣ የእግዚአብሔር መልአክ ያድናል የሚል ማስረጃ ሰጥቻለሁ። ግልጽና ግልጽ የሆነ ነው የሰጠው። ልክ እንደሱ አይነት ማስረጃ ብትሰጠኝ እኔ እቀበላለሁ። እውነትን አልሸሽም መቼም ቢሆን። ይሄ ነው ሐሳቤ። የምንድነው ችግሩ? እኔ ለማምነው እምነት ዳኒ አንተ ማስረጃ አቅርብ እያልከኝ ያለው ማን? እኔ ለተናገርከኝ ንግግር ማስረጃ ስጠኝ ያልኩት ስታወራ ሰማሁ አይደል ወዳጅ? ኦኬ እኔ ነኝ የጠየቅኩ። ኦኬ ባወራሁት ላይ አውራ። ባወራው ላይ ነው እያወራኝ ያለሁት። የጠየቅኩ ላይ እኮ ስለት ማስገባት የለብም የሚል ማስረጃ መስጠት አለብን ያልኩት። የጠየቅኩ ላይ እኮ ነው እያወራ ያለው። ኦኬ ያወራው አፋፌን አትበለኛ፣ አፋፌን አትበለኛ። ዳንኤል እየተማማርን አይደል እንዴ? አንተ ነህ እየገባ ያለው ብራዘር። አንተ ስታወራ እኔ ምንም አላልኩም። የፈለግከውን ስትቀባጠር ማለት ነው ብራዘር። አረ እንደዚህ ስትቀባጠር አትበለኝ ዳኒ። እኔም እንደዚህ ክብረ ነክ ነገሮችን እኮ አልተናገርኩም፣ አልናገርም። ዳኒ ለምን እንደዚህ ትለኛለህ? ግን አስተምረኝ፣ እንደ እግዚአብሔር እንደ ሐሳብና እንደ እግዚአብሔር ቃል አስተምረኝ። መማር እፈልጋለሁ እውነተኛ ትምህርት ከሆነ ነው ያልኩት። አሁን እንደዚህ አትበለኝ። የሆነ ክብረ ነክ የሆነ እንደዚህ አይነት ነገሮችን አትናገረኝ። በደንብ አስተምረኝ፣ እማራለሁ። ምን ችግር አለው? እየተማማርን እንሄዳለን። የእግዚአብሔር ፍቃዱም ይሄ አይደለም። እሺ ጨረስክ? አዎ። እሺ ስታወራ ባይዘው በጣም ዝም ነው ያልኩት። ያልተነሱ ሐሳቦች ያልተወሩ ሐሳቦች ላይ ነው ያወራው። መቃባጠር ያልኩት እሱን ነው። አይም ሶሪ በሌላ ነገር ከወሰድከው ሌላ ነገር ካወራ ከተሰማ ማለት ነው እንዲሰማ አልፈልግም።
ወንድሜ ነህ። በጌታ ቃል ልንነጋገር ልንወያይ ነው የተሰባሰብነው። ሌላ ምንም አጀንዳ የለኝም። አንተን የማሸማቀቅም ምንም የማናደድም ሐሳብ የለኝም። ግን የተነሳነው ሐሳብ ምንድነው? በደንብ እንድታስተውለው የጠየቁ መጽሐፍ ቅዱስ ውስጥ ለፍጡር የተሳለ አለ ወይ አልኩ። የጥያቄ ነው የጠየቁ። አይ አንተ አሳየኝ አልከኝ። እኔ ለአንተ እምነት እንዴት አሳይሃለሁ? ጥያቄው ስለዚህ ነው። ለፍጡር ስለት አይቀርብም። በእግዚአብሔር ቃል ውስጥ ሰዎች ይሳሉ የነበሩት ለማን ነው? ለእግዚአብሔር ነው። ወደ እግዚአብሔር ነው። ስለት የሚቀርበው ወደ እግዚአብሔር ነው። ስለት ተገናኝቶ የሚገናኘው ከማን ጋር ነው? ከእግዚአብሔር ጋር ነው። እዚህ ሰዎች ጸሎታቸውን ልመናቸውን አድርግልን ብለው የሚማጸኑት ማንን ነው? እግዚአብሔርን ነው፣ ፍጡሩን አይደለም። ስለዚህ ላደረገላቸው ነው ምን የሚያደርጉት? ለዛ ለጸሎታቸው ምላሽን የሚሰጡት። ለምሳሌ መጽሐፍ ቅዱስ ወደ ማን ነው ጩሁ፣ ወደ ማን ነው ጸልዩ ብሎ የሚናገረው ካልክ የእግዚአብሔርን ቃል መጽሐፍ ቅዱስ መሰረት አድርገን በማስረጃ ብናወራ ጥሩ ስለሆነ ማለት ነው። ወደ እግዚአብሔር ነው የሚለው። ወደ እግዚአብሔር ነው የሚለው። በቃ አየህ፣ ጩኸትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ብቻ የሚል አታመጣልኝማ። ካመጣህልኝ አምጣልኝ እንደሱ የሚል ካለ ብቻ እግዚአብሔር ብቻ የሚል ከእግዚአብሔር ይሄን ቃል እሺ ያው ስማኝ፣ ከእግዚአብሔር ውጪ ጩኸትን የሚሰማ ተብሎ የተጻፈ የለም። የእግዚአብሔር ቃል ውስጥ ከእግዚአብሔር ውጪ ጩኸትን፣ ልመናን፣ ጸሎትን የሚሰማ አለ ተብሎ የተነገረ የለም። ከሌለ እግዚአብሔር ምንድነው ማለት ነው? መልአክ ግን አለ። ጩኸትን የሰውን ችግር የሰማ መልአክ አለ። ማስረጃ አለኝ። ማስረጃ አለኝ። ዳኒሻ ስሜታዊ እኮ ልጨርስና ከዛ ማስረጃን ታሳየኛል። አይ የለም ብለህ ጨርሰዋልና እዚህ ጋር እየተራረመን ብንል ጥሩ ነው ብዬ ነው። እሺ እንደሱ አይነት ጨዋታ መጫወቻውን የፈለከው እሺ፣ ማስረጃ እስቲ አይ እኔ አሁን አንተ ጣልቃ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ዘካርያስ ቁጥር 12 ማን ነበር ወደ መልአኩ የጮኸው? ዘካርያስ ነው? ማን ነው? ኖ ጩኸትን የሰማ መልአክ ማን ነው ወደ መልአኩ የጮኸው? ወዳጅ እኔ እኮ ተረዳኛ። የማንን ጩኸት ነው መልአኩ የሰማው? የከተማን የጽዮንን የከተማን ከተማዋ ወደ መልአኩ የእስራኤልን የከተማን ጩኸት እግዚአብሔርም የተቆጣትን ከተማ ያቺን ከተማ ስለዛች ከተማ ነው ወደ እግዚአብሔር ዘንድ ሄዶ የጠየቁ ወደ መልአኩ የጮኸ ወደ መልአኩ ጩኸትን ያቀረበ መልአክ ሆይ እርዳን አግዘን ብሎ ወደ መልአኩ የተማጸነ ማን ነው? እሱ ነው ያወራና ነው። እሺ እሱ ላይ ማስረጃ የለኝም። የለም አየህ፣ ለዚህ ነው ማስረጃ የለኝም ነው ያልኩት። መጽሐፍ ቅዱስ ላይ የለም ሳይሆን ግን ጩኸቱ ስለ ጩኸቱ ይናገራል። ከሌለ ቅድም ያቋረጥከኝን ልጨርስ። አየህ፣ እሺ መጽሐፍ ቅዱስ ውስጥ ጩኸት፣ ልመና፣ ጸሎትን የሚሰማ ማን ነው? እግዚአብሔር ብቻ ነው። ወደሱ ጩኸትን የሚቀርበው ብቻ ነው የሚለውን ደግሞ ማስረጃ የለም። ዳኒሻ ከእግዚአብሔር ውጭ አለ እኮ መጽሐፍ ቅዱስ ላይ ካለ ማስረጃ ውስጥ ከእግዚአብሔር ብቻ ነው የሚለው። ከእግዚአብሔር የለም። እኔ ያነበብኩት ከእግዚአብሔር ውጭ የለም። አንተ አለኝ የምትል ከሆነ ግን አንተ ማስረጃ ካለ አንተ ወደ ማርያምም ጩ ወደ ገብርኤልም ጩ ያለበት የእግዚአብሔር ቃል ካለ አንተ መጽሐፍ ቅዱስ የሚያስተምረን በብሉይ ኪዳንም በአዲስ ኪዳንም ወደ እግዚአብሔር ጩ ነው የሚለው። እሱ ልክ ነው። ወደ እግዚአብሔር ጩ ነው። ከእግዚአብሔር ውጪ ካለ ንገረኝ ለማን ተብሏል? ካለ እኮ መንገድ ነው። ከሌለ ግን ወደ እግዚአብሔር ብቻ ጩህ የሚል አላለማ ብራዘር፣ ወደ ሌላ ጩህ አላለ። መጽሐፍ ቅዱስ የሚናገረው ወደ እግዚአብሔር ብቻ ነው እንድንጮህ የሚያሳየን። ሌላ ቦታ ጩህ ካለ አንጣ ብራዘር። ከሌለ ግን ያለውን ማመን አለብህ። ያለው እግዚአብሔር በሚፈሩ ሰዎች ዙሪያ ላይ ይሰፍራል ካለ መፍራት እንዳለበት ያሳያል። ያን ወዳጅ ያውን አትቀላቀል። እያወራን ያለነው ጸሎትና ልመና። ለምን ቀላቀላለሁ? እዚህ ላይ ነው እያወራው ያለው እኮ ስለያወራው ያለው ነገር ነው። ወደ እግዚአብሔር ጸሎትና ልመና አቀርብ ነው የሚለው የእግዚአብሔር ቃል። ከዛ ውጪ የለም። ወደ መላእክት አቀርብ የሚል የለም። አለ ዳኒ 33:7 ራሱ ያንን ነው የሚያሳየው። 33:7 እሺ፣ የቅድሙ የእግዚአብሔር መልአክ ያድናቸዋል የሚለው ማለት ነው።
በሚፈሩ ሰዎች ዙሪያ ላይ ስለዚህ በሚፈሩ ሰዎች ዙሪያ ላይ ካለ ወደ መላክ ጮህ ማብራሪያው ልስጣ ና ወደ መላክ ጮህ አሳየኝ ብራስ መጀመሪያ ጮህቱን ከዛ ማዳኑ እንሄዳለን ወደ መላክ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ላይ ይሰፍራል አይታል ለዛ ነው መንፈራቸው ወደ መላክ ጮህ አንጣ ብራስ ሲደክም እኮ ምን ጮህ ለዛ ነው ይሄን ጥቅስ መሰረት በማድረግ ወደ መላክ ጮህ አንጣ ነው ያልኩ ብራስ ወደ መላክ ጮህ ይሄን ጥቅስ መሰረት በማድረግ ነው ወምንጮህ ወደ መላኩ እዚህ ጋማ ጮህ የሚለው ጥቅሱ መሰረት ካረከማ እግዚአብሔርን ቃል መሰረት የሚያደርግ ሰው ወደ ማን ነው የሚጮኸው 6 አይደለም 7 ላይ ወደ መላክ ጮሁ የሚል የለም እግዚአብሔርን በሚፈሩ ዙሪያ ላይ መላእክት እንደሚሰፍሩ ነው የሚናገረው ወደ መላክ ወደ እነሱ ጮክ ማለት እኮ ዞሮ ያው ወደ እግዚአብሔር ጮክ ማለት ጮክ አይልም አየ የለም ወደ እግዚአብሔር ጮሁ ነው የሚለው መጽሐፍ አለ ማስረጃ አለኝ ይሄው እግዚአብሔርን ፈለኩኝ አየ አሁን መላእክን ፈለኩ የሚል የለም ካለ አንጣ ካለ መምጣት እኮ 37:7 ላይ የለም እሺ ሌላ ጥቅስ አለ እናንተ እግዚአብሔር ቃል ጋር ባይዘው እላህ አትገባ ብራዘር እኛ አሁን እየተከራከርን ያለነው ለእግዚአብሔር እናንተ የምትከራከሩት ለፍጡር በጣም እኮ ነው የሚገርመው እኔ አልተከራከርኩም ተማማርኩ እንጂ አንተ እየተከራከርክ ሊሆን ይችላል እኔ ግን እየተማማርኩ ነው እንማማርሽ አሳየኝ ክርክር መልካም ነገር ስላለው አንተ ብራዘርሽ ችግር እናንተን የሚቀበል እኔን ይቀበላል ይላል እኔን የሚቀበል የላከኝን ይቀበላል ይላል ብራዘር አሁን ስለመቀበል ዓለም እያወራን ነው ወደ እኔ ጩ ወደ ቅዱሳን አልቅሱ ወደ እነሱ እናንተን የሚቀበል ምን አለ በእናንተን የሚቀበል እኔን ይቀበላል እኮ ክርስቶስ ነው አምነዋለሁ የምትለው ኢየሱስ እኮ ነው የተናገረው ስለዚህ እኔ መልአኩን ከተቀበልኩት ክርስቶስን ተቀበያለሁ ማለት ነው ብራዘር መስለ መጸለይ ነው ያወራን ያለው ይሄ ነገር ጸሎትንም ያካትታል ይሄ አያካትት ምንም ያገናኘው ነገር የለም አንተ እንደዛ ነው የተረዳው እኛ ደግሞ እንደዛ ነው አስረዳሽ አንተ ተረዳው አሳየን ወደ ሰው ወደ ፍጡር ጸልይና አስረዳለሁ ችግር የለውም እናንተን የሚቀበል ለምሳሌ ጸሎትን የሚያሳርግ መልአክ ነው ቅዱሳን መልአክ ነው ምሳሌ አለ ከቃሉ ብራዘር ቃሉን አውጣውና እኮ ከቃሉም ቢሆን ክርስቶስ ለምሳሌ አሁን ከምድር ላይ ከሞተ በኋላ ወደ ሰማይ ሲሄድ እኔ ከዚህ ቤት ይሻላችኋል ለምንድን ነው ያን የተናገረው ከሄደም ይልከዋል ማለት ነው አንድ መንፈስ ቅዱስ ነው መልአኩም እንዳሉ ናቸው ነገር ግን መንፈስ ቅዱስን እልካለሁ ያ ማለት እኔ ከሄድኩኝ ያው መንፈስ ቅዱስ ነው በምድር የሚኖረው ማለት ነው ሁለተኛ ደግሞ ቅዱሳን መላእክትም ይኖራሉ እነሱ በፊትም ይኖራሉ አሁን ብራዘር አሁን የራሱ እኮ አይ ጸሎትን ደግሞ ለምሳሌኛ ጸሎትን በምንጸልይ ሰዓት ላይ ጸሎትን እንትን የሚለው መላእክቶች ናቸው ቅዱሳን መላእክቶች ናቸው ከደከመ ጸሎትን የሚያደርሱት ማለት ነው ወደ አምላክ ጸሎትን የሚያደርሱት አይልም ቅዱሳን ጸሎት አድራሽ ናቸው የሚል የመጽሐፍ ቅዱስ ትምህርት የለም እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ አላለም እንዴ ቅዱስ ገብርኤል ታዲያ መቆም ማለት ማድረስ ነው ማን ምን ያለው ታዲያ ጸሎትን አያደርስም ይሄንንም አታምንም ማለት ነው አንተ አይዞ ብራዘር ጸሎት እንደማያደርሱ እኔ ምንም ማፍረው ነገር የለም እስካሁን ያፈርኩበት ቃል የለም ከተናገርኩት ውስጥ እኮ ያ በማስረጃ ምን መሰለ ብራዘር አሁን ትልቁ ነገር እኮ ማስረጃ እኮ እየሰጠው ነው ግን እኔ የምሰጥ ማስረጃ አንተ እኮ እግዚአብሔር መልአክ ያድናል የሚለውን እኮ ክደሃል እኮ አንተ የተጻፈ ነገር ክደሃል እሺ የእግዚአብሔር ቃል ግልጽ የሆነ ትምህርት ነው ኦኬ የእግዚአብሔር ቃል ጸሎት ልመና ወደ ማን ነው የሚቀርበው ብሎ ነው የሚናገረው አየ የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው የእግዚአብሔር ቃል እንደዚህ ብሎ ነው የሚናገረው የአምላካችን ቃል በጣም ክሊር በሆነ መልኩ መልእክቱን ሲናገር እንደዚህ ይላል አቤቱ በጽዮን ላንተ ምስጋና ይገባል ላንተም ጸሎት ይቀርባል ለማን ለእግዚአብሔር ሌላ ጸሎት የሚቀርብለት የለም የሚገባው ምስጋና የሚገባው አለ ሌላ የሚቀርብለት የለም የሚል አለ ካለ አሳየኛ እሱን ታሳየኛለህ ካለ ታሳየኛለህ ከሌለ ግን ያለው በቃ አንተም አታሳየኝም ምንም አላሳየም አይደል እኔማ ይሄው ያለውን እያሳየው በሌላ አላምንም እኔ ያለው ነው ማምነው ያለው ማን ነው እግዚአብሔር ነው ስጋ ሁሉ ማን ስጋ ሁሉ ሰው ሁሉ ማለት ነው ጸሎትን ወደምትሰማው ወደ አንተ ይመጣል ሃሌሉያ አየ ስጋ ሁሉ ብሎ ሲናገር የሰው ልጅ ሁሉ ማለት ነው
የሰው ልጅ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው የሚለው እግዚአብሔር ቃል። አየህ። ስለዚህ ጸሎት ልመናን የሚቀርብ የሚሰማ ማን ነው ካልከኝ መጽሐፍ የሚናገረኝ የእግዚአብሔር ቃል በደንብ የሚያስረዳኝ ማንን ነው? እግዚአብሔርን ነው። ሌላ አለ ካልከኝ አዎ ከሆነ መልስ አንተ ነህ የምታሳየኝ። እኔ መጽሐፉ ያለኝን ነው ማምነው። መጽሐፉ የሚለኝ እግዚአብሔርን ነው የሚያሳየኝ። ቆይ አንዴ መጽሐፉ የሚያሳየኝ እግዚአብሔርን ነው። ትጠይቀኛለህ እኮ እጠይቃለሁ። ከዛ አረ ብራዘር አይዞ፣ መጽሐፉ የሚናገረው እግዚአብሔርን ነው። ከእግዚአብሔር ውጭ ሌላ አለ? የለም። ከሌለ ከእግዚአብሔር በእግዚአብሔር ቃል ውስጥ ሌላ ወደ ፍጡር ጸልዩ፣ ወደ ገብርኤል፣ ወደ ሚካኤል፣ ወደ ማርያም ተማጽኑ፣ ጸሎት አቅርቡ የሚል አለ? የለም። ወደ ማን ነው አድርግ የሚለው? ወደ እግዚአብሔር። በቃ ወደ እግዚአብሔር ካለኝ ከእግዚአብሔር ውጭ ሌላ የለም ማለት ነው። አለቀ። ብቸኛ ጸሎትና ልመና ሰሚ ማን ነው ማለት ነው? እግዚአብሔር ነው። ከዚህ ውጭ ሌላ የለም። አሁን አንተ ግን አለ የምትል ከሆነ የማሳየት ብቃት ፋንታ ያንተ ነው የሚሆነው። ይኸው ቀጥታ። እሺ ለምሳሌ አንድ ሰው ከእግዚአብሔር መንገድ በመውጣት ለምሳሌ ወደማይሆን ወደ አልባሌ ቦታ ይሄዳል። ወደ ጠንቋይ ቤት ምናምን ወይ ወደ የደብተራ ጠንቋይ የሚባለው ወደዛ ምናምን ይሄዳል አንድ ሰው ማለት ነው። ወደዛ ሲሄድ ከዛ በኋላ ስቲል የሚደገም ድግምት አለ። ወደ ደብተራ ጠንቋይ ማለት ወይም ጠንቋይ ወይም ደብተራ። የደብተራ ጠንቋይ ደግሞ የሚባሉ አሉ። የደብተራ ጠንቋይ ከዛ ደግሞ ጠንቋይ ለብቻ ደግሞ ጠንቋይ የሚባሉ አሉ። ብቻ ኤኒዌይስ ሐሳቤ እንድትረዳ ነው። ከዛ ወደዛ ሄዱና የሚደገም ድግምት አለ። አሁን የደብተራ ጠንቋይ ሲሆን ከዛ ያ ድግምት ሲደገም ሰይጣን ራሱ ይመጣል። መልካ ሳጥናኤል ነው የሚደገመው። ከዛ ያ ልክ መልካ ሳጥናኤል ሲደገም ሰይጣን ይመጣና ያናግራል። ይሄ ይታወቃል በብዙ ሰዎች። እኔ በእርግጥ እንደዚህ ሰምቼ አላውቅም። ስለዚህ ያ ሰይጣን ይሰማል ማለት ነው። ለምሳሌ ሰዎች ጠንቋይ ቤት ሄዱና ስለት ይሳላሉ። ከዛ ያ የተሳሉት ስለት ይደርስላቸዋል ምናምን። ከዛ ስለታቸው ምናምን ያቀርባሉ። እንደዚህ እንሰማለን ማለት የተደበቀ ነገር አይደለም። ማናችንም ብዙ ሰው ያውቃል። ቢያንስ 95% በላይ ሰው ይሄን ይረዳል ብዬ አስባለሁ። ስለዚህ ያ እንትን ያዳምጣል። ያንን ለምሳሌ ሰይጣንም ከሆነ ለምሳሌ ከሌ እንድፋልኝ ወይም እንደዚህ አድርግልኝ ስለው ይሰማል። ያንን ነገር በዚያ ይገባልኝ ስለው ይሰማል። ያ ማለት መስማት። ሰይጣን ማለት የመላእክት ዘር ነው። ዞሮ ዞሮ ወደቀ እንጂ እንትን አፈጣጠራቸው አንድ ነው። ከተጣለ በኋላ ፍጥረቱ አልተቀየረም በእግዚአብሔርም። እኔ ይሄንን ነው የማምነውና ከዛ ያም ሰይጣን ያንን ሰው ይሰማና ያንን ነገር ያደርግለታል። ለምን? እሱ የሚፈልገው ነገር አለ፣ እሱን ያደርግለታል ማለት ነው። ያ ነገር የደም ሊሆን ይችላል፣ ብቻ ክፉ ነገር ነው። ያንን ነገር ይጠይቀዋል። ወይ ደም እረድልኝ፣ ዶሮ እረድልኝ። ኢቭን ሰው እንኳን እስከ ማረድ ደረጃ ድረስ ቸርች ላይ ምናምን ትሰማላችሁ። ሰው ነው የሚገበርልኝ ምናምን ሲሉ ማለት ነው። ስለዚህ ያ ስለሆነ የመስማት ችሎታ አላቸው። አሁን አንተ የለኝም እግዚአብሔር ብቻ ነው ጸሎትን የሚሰማው ካልክ ይሄ እኔ አልቀበለውም። ለምን? መላእክቶችን መስማት ይችላሉ። ያን ሰይጣንም ይሰማል። ስጸልይ ለምሳሌ ሰይጣንም ሊሰማ ይችላል። እንግዲህ አሁን እግዚአብሔር ፈቃድ ነው። ሐሳቤ ይሄን ነው። እንግዲህ በጣም ነው የማመሰግነው ግን ስለሰማኝ በጣም ነው የማመሰግነው። እሺ አሁን አንተ ማን እንደሚሰማ የምታውቀው አንተ ነህ። ኦኬ ማን እንደሚሰማ የምታውቀው አንተ ነህ። ቆይ አንዴ ብራስ ይቅርታ። አየህ ሰሚን አንተ ነህ የምታውቀው። አየህ ጠንቋዩን ሰይጣኑን አየህ እንግዲህ ሰሚህ ነው ማለት ነው። እኔ አይመለከተኝም። ይሰማኛል ካልክ አንተ ነህ እያልክ ያለው። እኔ ክርስቲያን ነኝ። መጽሐፍ ቅዱስ ምን ብሎ ነው የሚያስተምረው ካልከኝ ጩኸትና ጸሎት ልመናን የሚቀበል እግዚአብሔር ነው። ወደ እኔ ጩኸን ይመልስልሃለሁ። አንተ የማታውቀውን ታላቅና ያን ነገር አደርጋለሁ ያለኝ ማን ነው? እግዚአብሔር ነው። ስትጸልዩ አባታችን ሆይ ብላችሁ ወደ እግዚአብሔር ወደ አባት ጸልዩ ያለን ማን ነው? ጌታዬ ነው። አየህ እኔ ክርስቲያን ነኝ። ክርስቲያን የሚመራው በእግዚአብሔር ቃል ነው። በእግዚአብሔር ቃል ነው። በእግዚአብሔር ቃል ውስጥ ጸሎትና ልመና የሚሰማ ከእግዚአብሔር ውጪ ማንም የለም። ደብተራ ጋር ሄደው ደብተራው ሰይጣኑ ስለሰማቸው ይሰማኛል። አንዴ ብራዘር
እሺ ይቅርታ። ደብተራ ጋር ሄደው ጠንቋይ ጋር ሄደው ጠንቋዩ ይሰማኛል ስላሉ ጠንቋይ ይሰማል ሰይጣን ይሰማል ብዬ አላምንም። ለምን የእግዚአብሔር ቃል የሚለው ወደ ማን ጩህ ነው? ወደ እኔ ጩህ ነው የሚለው የእግዚአብሔር ቃል። እኔ የእግዚአብሔርን ቃል የምከተል ክርስቲያን ነኝ። እንደ አንድ ክርስቲያን መጽሐፍ ቅዱስን እንደሚያነብና መመሪያው የአምላክ ቃል እንዳደረገ ሰው ማምነው ከእግዚአብሔር ውጪ የኔን ጸሎትና ልመናን የሚሰማም የሚቀበልም የለኝም። ማን ነው የኔ? እግዚአብሔር። ከየት አገኘው ማስረጃ? ከቅዱስ ቃሉ። እኔ በልምምድ የምመራ አይደለሁም፣ በእግዚአብሔር ቃል የምመራ ነኝ። የእግዚአብሔር ቃል የሚያስረዳው መላእክትን አይደለም፣ ቅዱሳንን አይደለም፣ ሰይጣንን አይደለም። የእግዚአብሔር ቃል የሚያስረዳው ቅዱስ ቃሉ የሚመሰክረው እግዚአብሔር ራሱ እንደሆነ ነው። ከሱ ውጭ ሌላ አለ? በእግዚአብሔር ቃል ውስጥ የተጻፈ የለም። ሰዎች ልምምድ ውስጥ የሚጠሯቸው ነገሮች አሉ ወይ? ሊጠሩ ይችላሉ። አይመለከተኝም። እኔ ግን ክርስቲያን ነኝ፣ እንደ እግዚአብሔር ቃል ነው የማምነው። እንደ እግዚአብሔር ቃል ለሚያምን ክርስቲያን ጸሎትና ልመና ግን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። በጨለማ ዓለም ላይ ያለ ሰው ልምምድ አምጥቼ በክርስትና ዓለም ውስጥ አልከተውም። አይከተትም። አይከተትም። በክርስትና ዓለም ውስጥ የጨለማው ልምምድ ገብቶ አይከተትም። ለምሳሌ ሙሴ በትሩን ሲጥል የፈርዖንም ጠንቋዮች በትር ጥለው ለማስመሰል ይሞክሩ ነበር። በትሩ ስለወደቀና እባብ ስለሆነ የፈርዖን ጠንቋዮች ትክክል ናቸው ማለት አይደለም። ትክክል ናቸው ማለት አይደለም። ትክክሉ ማን ነው? የሰራዊት ጌታ እግዚአብሔር። ብራዘር ከእግዚአብሔር ውጪ ሌላ ማንም የለም። ትክክለኛ አምላክ እሱ ነው። እንደ አንድ ክርስቲያን ወደ ማን እንድንጸልይ? ወደ እግዚአብሔር ብቻ እንድንጸልይ ነው የሚናገረው መጽሐፍ የእግዚአብሔር ቃል። ስለዚህ አንተ አሁን ከሰዎች ልምምድ ከምናምን ውጣና መጽሐፍ ቅዱስ ወደ ማን ጸልይ ነው የሚል? ወደ እግዚአብሔር። ከሱ ውጪ ጸልይ ያለበት አካል አለ? የለም። በቃ የእግዚአብሔርን ቃል ተከተል፣ እግዚአብሔርን እመነው። እሱም ብቻም የሚልም የለም። ከሱ ውጪ የለማ። ከእግዚአብሔር ውጪ የለም። ከእግዚአብሔር ውጪ የለም ማለት እግዚአብሔር ብቸኛ ነው ማለት ነው እኮ። እንዴት ከሱ ውጪ የለም ማለት? ከሱ ውጪ የለም ብቸኛ ነው። በቃ ሌላ ከሌለ እሱ ብቻውን ነው፣ እግዚአብሔር ብቻውን ነው። መጽሐፍ ቅዱስ ጌታ ነው ወይስ? ጸሎትና ልመናን አቅርቡለት የተባለው እግዚአብሔር ብቻ ነው፣ ብቸኛ ነው እግዚአብሔር። ከሱ ውጪ ጸሎትና ልመናን አቅርቡ የተባለው እሱን ያጣሁት ከመጽሐፍ ቅዱስ ላይ አሁን ብቻ እሱም ብቻ ሌላ አለ? ሌላ የለ። ባይዘው ብቻ ግራ የሚገባ እንዳለ እኮ ያው እያስረዳው ነው። አልተረዳኝም። መጽሐፍ ቅዱስ ውስጥ የለም። መጽሐፍ እያወራን ያለ ነው መጽሐፍ ቅዱስ ውስጥ እኮ ነው። መጽሐፍ ቅዱስ ውስጥ የለም። የምታወራቸው ደብተራዎች፣ የምታወራቸው ጠንቋዮች የእግዚአብሔር ቃል ውስጥ የለም። አሉ ጠንቋዮች አሉ መጽሐፍ ቅዱስ ውስጥ። አንተ የእግዚአብሔር ቃል ውስጥ ወደ ጠንቋይ ጸልይ ያለበትን ቦታ አንተ ብራዘር ምን ሆነ ነው? ለእናንተ ለሐሰት ትርክት የእግዚአብሔርን ቃል ማጣመም ተገቢ አይደለም ጋይስ። ሰላም ነው ወዳጆች። ለጠንቋይ ትከራከራለህ ብለህ እኔ እኮ ክርስትና ባይዘው ይሄን ያክል መውደቁ ነው የሚያሳዝነኝ። እኛ ለእግዚአብሔር ያላልኩትን አትበልዳን እባክህ። አሁንም እየለመንኩ ነው። እኔ በስነ ስርዓትና በክብር ነው ማናገረው። በእውነት እውነት በክብር ነው ማወራ። ወደ ሰይጣን ጸልዩ ያለበት ቦታ አለ እግዚአብሔር ቃል ውስጥ። እኔ ወደ ሰይጣን ጸልዩ ብያለሁ። እስቲ ወደ ጠንቋይ ጸልዩ አለ ብያለሁ። ሰዎች ያንን ያደርጋሉ። ያ ማለት የመስማት ነገር አለው ያልኩት እኔ ያ ማለት የመስማት እንትን አለው። ለምሳሌ ያ ጠንቋይ ቢሆን ከዛ አላውቅም ማለት እኔ ስለ ጠንቋይ አላውቅም ማለት አንተ ደግሞ እኔ መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ወደ ጠንቋይ ወደ ሰይጣን ምናምን የሚል ትምህርት የለም። መጽሐፍ ቅዱስ የሚለው ወደ ማን ጸልይ ግብሩ ይታወቃል። ግብሩ እኮ ይታወቃል። የጠንቋይ ግብሩ ይታወቃል። አንተም ታውቃለህ እኮ አውቀህ ነው እንዴ ማለት የቅርብ አባት እኮ አስመሰልከው ወዳጄ። ወደ ሰይጣን ጸልዩ የሚል እግዚአብሔር ቃል የለም። አንተ አባት እግዚአብሔር ነው ሹሉቃ። እኔ ጸልዩ ብያለሁ ወይ? ለምን እንደዛ እንዳልኩት ታስመስልብኛለህ? አሁን እኔ ወደ ጠንቋይ ጸልዩ አላልኩም ብያለሁ ካልክ ማስረጃ አምጣልኝ። ሰዎች ወደ ማን ነው መጸለይ? እንደዛ እየመሰለ እንደዚህ እናድርገው፣ ችግር የለም። እሺ ካላልክ ይኸው ሰዎች
ሰዎች የእግዚአብሔርን ቃል መሰረት አድርገን ስናወራ ማለት ነው ወደ ማን ነው ጸልዩ ያለው መጽሐፉ? ወደ ማን ነው ጸልዩ? ወደ እግዚአብሔር። ከእግዚአብሔር ውጪ ወደ ፍጡር ጸልዩ ያለበት ቦታ አለ? ወደ እግዚአብሔር ብቻ በሚልም ደግሞ እሱን ስጠኝ ነው። ችግር የለም ታሳየኝ፣ እሱን አሳያለሁ። ከእግዚአብሔር ውጪ ወደ ሌላ ጸልዩ ያለበት ቦታ አለ ወይ? እኔ እሱን ቦታ እኮ ነው ያላወቅሁት። ባቆማ እስካሁን አለ ወይ ያልኩ ብራዘር፣ አለ አመጣው ነበር። አለ ወይ? አዎ አለ በለኝ እኮ ቢኖርና እንትን ብሎ አመጣልህ ነበር፣ ግን ችግር እንደሌለው አውቃለሁ ነው ብራዘር። አለ ወይ እኔ እኮ አለ እኮ ይኑር አላወቅኩም እኮ ነው ያልኩህ ያለው። ቢኖርም እኮ አንተ ያንን ቃል ትደብቀዋለህ እንጂ ለኔ ጋር ትገልጠው ብታውቀው። እሺ ይሄው የለም። እሺ ሳቅ፣ ችግር የለውም። የለም አንድም ቦታ ላይ ወደ መላ የለም ማለት አትችልማ። ካለ አንተ ብራዘር በሌለ ነገር ለምሳሌ ነው አንተ ካለ አንተ እኮ እኔ ቦታውን እኮ ነው ያላወቅሁት እኮ ዳኒ፣ ግን እያስረዳው ነው እኮ ይኸው እያስረዳው እኮ ነው። አንተ አትረዳም፣ ግን እኔ እያስረዳው ነው ወዳጄ። በቃ ሲኖር ነው የምንቀጥለው። የእና ሐሳባውን ሲኖር ነው የምንቀጥለው። እኔ ግን ያለው ይኸው እያስረዳው እኮ ነው። አንተ አትረዳም። የእግዚአብሔር ቃል ውስጥ ያለው አንድ የምንስማማበት ፖይንት ጸሎትና ልመና ወደ እግዚአብሔር አቅርብ ነው የሚለው። ይሄ ነው ያለው። ስለዚህ አንተ አሁን የለም ካልክ እስክታገኝ ድረስ የሚውት አድርግና ሌላ ሰው ልቀበል። ሲታገኝ ግን እንሄዳለን። እስከዛ ድረስ ግን የምንስማማው ያለውን ነው። ያለው ምንድነው? አንተም ማስረጃ የለም። እኔማ እግዚአብሔር እንዳለ ይሄው አሳየው። ከእግዚአብሔር ውጪ ሌላ የለም እኮ። ማስረጃ ስጣ። አሁን እኮ እንደዚህ በመሆኑ እኮ አይሆንም እኮ። አሁን አንተ ባልከው አያስኬድም። አይ ቤቴ ነው የፈለኩትን እናገራለሁ፣ መብት ነው። ምን ነው የሌለው ብራዘር? ምን ነው የሌለው? ገብቷል። እኔም ነገ ቤት ከፍታለሁ፣ ጽድት ያለ ቤት ማለት ነው። ችግር የለውም። ምን ነው የሌለው ብራዘር? ቁጭ ብዬ እኔም እኮ መሳደብ እችላለሁ፣ እንደዚህ ያረጋችሁ ማለት እችላለሁ ነገ ላይ። ገብቷል አይደል ብራዘር? ደግሞ ነው አሁን በዚህ አረ ብራዘር አረጋጋው። ምን ነው የሌለው? አይ በጣም የሆነ ስሜታዊ የሚያደርግ ንግግር ትናገርና ተረጋጋ ደግሞ ትላለህ መልሰህ። እውነት አንተ ለእግዚአብሔር ብቻ ጸሎትና ብራዘር በቃ ራስን አረጋጋሽው። በቃ የለም ከእግዚአብሔር ውጭ። እሺ ህይወቴ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ነኝ። እሺ ሶሪ አም ሶሪ፣ ያው ወንድ አድርጌ ስለጠራሁሽ አም ሶሪ ሳላውቀው። እሺ ኬት ኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አንድ ጊዜ ደጋግመህ ስጠይቅ በነበረው ጥያቄ ላይ ነው። እሺ ጸሎትና መዛን አዎ ለእግዚአብሔር ነው የሚቀርብ ለእግዚአብሔር ነው። ግን አንድ ጥያቄ የምጠይቅህ ቅዱሳን የማን አገልጋይ ናቸው? ቅዱሳን የማን ስራ አስፈጻሚ ናቸው የሚለው እንድትመልስልኝ ነው ጥያቄውን የምጠይቅህ ነው። ቅዱሳን እኛ ቅዱሳንን እንዲህ አድርጉልን ስንል እነሱ ያደርጋሉ ብለን ፈጽሟል እንዳታቋርጠኝ ጥቅሱን እሰጣለሁ። የሚፈጽሙ አይደሉም። አሁን ደጋግመህ ለእግዚአብሔር ብቻ ስትል ስለሰማው ነው። አዎ ለእግዚአብሔር ብቻ ነው። ቅዱሳን ደግሞ የሚያገለግሉት የቆሙት ደግሞ ለሰው ልጅና እግዚአብሔርን ለማገልገል የተፈጠሩ ፍጥረቶች ናቸው እና ልክ ቅዱሳንን አግለህ እግዚአብሔር ብቻ የምትል ከሆነ እንደዛ ከሆነማ ለምን ቅዱስ ገብርኤል ወደ ድንግል ማርያም መጥቶ ብስራትን አቀረበ? ምክንያቱም እግዚአብሔር ብቻ የምትል ከሆነ ማለት ነው። ብስራትን ለምን ሄደህ አብስራት ተባለ? ራሱ ቃል በቃል እግዚአብሔር መጥቶ ከአንቺ እንደምትጸነስ ምናምን ብሎ ለምን አልተናገረም? ይህን ተመልስልኛለህ። ለምን አልተናገረም? እናንተ እንደምትል ከሆነ ቅዱሳን ሙሉ በሙሉ የምታገሏቸው ከሆነ ማለት ነው። እና ቅዱሳን የሰው ልጅ በሙሉ የሚረዱ መልአክ ናቸው። አብዛኞች ያምኑበታል። በእናንተ ቤተ እምነትም ቅዱሳን እንደሚራዱ ታምናላችሁ። የእኛን ጸሎት ወደ እግዚአብሔር አያቀርቡም ትላላችሁ እንጂ ቅዱሳን እንደሚረዷቸው ታምናላችሁ። እና እንዳይበዛብህ ይመልስልኝ። ከዛ በኋላ እንቀጥላለን በመጽሐፍ ቅዱሳዊ። ለሰው ልጅ ደግሞ እንደዚህ ጸሎት ወደ ፍጡራን እንደሚቀርብ ልመና እንደሚቀርብ መጽሐፍ ቅዱሳዊ ይነገራል። እሺ ቆይ አንዴ እንዳይደበላለቅ አሁን ቅድም ከንግግርሽ የሆነ ፋላሲ ነገር ስለሰማሁኝ ነው። ምናሽን
አሁን ለእግዚአብሔር ብቻ ነው እኛ የምናምነው አልሽ። በቃ አሁን ለእግዚአብሔር ብቻ ነው ካልሽ በቃ ጸሎትና ልመና ለሌላ ማቅረብ የለብሽም። ኦኬ አዎ ብቻ ነው ካልሽ በቃ ለእግዚአብሔር ብቻ ነው የሚቀርበው። ለምን ታቀርቢያለሽ ወደ ገብርኤል? ለምን ወደ ገብርኤል ትሳያለሽ? ወይ ወደ ሌላ ቅዱሳን ወይ ወደ ሌላ መላእክት ለምን ትሳያለሽ? በቃ ብቻ ነው ካልን ብቻ ነው ነው፣ ሌላ የለም ነው። ኦኬ አትሉም ግን እናንተ ችግሩ እሱ ነው። አሁን ለቃል ለንግግርሽ ነው እንጂ እንደዛ ያልሽው ለመላእክት ትሳያለሽ፣ ለማርያም ትሳያለሽ፣ ለሌሎች ቅዱሳን ትሳያለሽ፣ ጸሎት ልመና ታቀርቢያለሽ። በቃ አለቀ። ለእግዚአብሔር ብቻ ነው እኛም የምንለው አይባልም። ለምንድነው አይባለው? ስለማትኖሩበት። ኦኬ ውይይት የሚያስፈልገው ለዛ እኮ ነው። እናንተ ወደ ሌላም ስለምትጸልዩ ነው፣ ወደ ሌላም ስለምትጮሁ ነው፣ ስለትን ወደ ሌላ ስለምታቀርቡ ነው። ኦኬ የእግዚአብሔር ቃል ውስጥ ግን ጸሎትና ልመና ለእግዚአብሔር ብቻ ስለመሆኑ መጽሐፍ በግልጽ ይናገራሉ። እኛ ያንን ቃል የምናምነን። ስለዚህ ሰዎች ቢቸግራቸው፣ ቢከፋቸው፣ ቢጨንቃቸው ወደ ማን ነው የሚጮሁት? ወደ እግዚአብሔር ነው የሚጮሁት። ይህ ችግረኛ ጮኸ፣ ያ ችግረኛ ወደ ማን ይጮህ? ወደ እግዚአብሔር። እግዚአብሔርም ከመከራው አዳነው። ማን ነው ያዳኙ? እግዚአብሔር። ስለዚህ ይሄ ትምህርት እንደሚቀበል ሰው አክት አታድርጊ፣ አትቀበይም። ኦኬ ከመላእክት አንቺ ለገብርኤልም ለሚካኤልም ለማንም ትሳያለሽ። ሶኛም እግዚአብሔር ብቻ ነው የምንለው አትበይ፣ አትሉም እናንተ ስለማትሉ ነው ውይይቱ ያስፈለገው። እሺ ወደ ሁለተኛው ጥያቄሽ ልምጣ። እሺ ቀጥታ አልመለስኩልሽ። ምንድን ነው ያልመለስኩልሽ ጥያቄሽ? ንገሪ ይወቴ። በዚህ ጣብ ዘምትመልስልኝ ድርስ ነው። ቀጥል እስኪ ጨርስና ከዛ በኋላ ምንድን ነው ያልመለስኩልሽ? እስቲ ንገሪኝ፣ አስታውሽ። እግዚአብሔር ብቻ አትሉም አልክ። ለእግዚአብሔር ብቻ እንጂ ጸሎትንና ልመና የሚቀበል እግዚአብሔር ብቻና ብቻ ነው። አላቀ አይደለም። ታዲያ ወደ ገብርኤል ለምን ትሳያለሽ? አሁን እኮ ነገርኩህ። ቅዱሳን የምንላቸው ስለ አንተ ጽድቅ ለምሳሌ አሁን ከጽድቅ የቅዱሳን ጽድቅን ጽድቅ አንድ አይደለም። ከእግዚአብሔር ፊት ቅዱስ ገብርኤል ብንወስደው እግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው እና እሱ እንደምንልኝ ማለት በምልጃ ሀርዳይ ማለት ጥፋቱ ምንድነው ነው። እዚህ ላይ አንድ ትይዛለ እንጂ ቅዱስ ገብርኤል ነው አራጅ ፈጣሪ ያና አይደለም። ልመና ያንቺ ጽድቅና የማርያም ጽድቅ ይለያያል። በመጽሐፍ ቅዱስ እናያለን። መጀመሪያ አንተን ሐሳብ ጠቅልለው። እሺ አሁንም ከማስተካከል ቤላ ፕሊስ ሚውት አድርግ። ስጨርስ ታወራለህ። ሐሳብ ካለ እስከዛ ታገስ። ኦኬ በጣም ብዙ ሚስ የምታደርጉት ፖይንት እናስታውሳችሁ። አሁን ሰዎች ከአንዱ ጽድቃቸው ከአንዱ ጽድቅ የሚለያይ ሰዎች የሉም። ሁላችንም ያገኘነው የእግዚአብሔር ጽድቅ ይባላል። ጽድቅ ኦኬ አሁን ያገኘነው የእግዚአብሔር ጽድቅ ነው። ይሄ የእግዚአብሔር ጽድቅ ለማርያምም ለአንቺም ለእህቴ ለኔም እኩል ነው። አንበላለጥም፣ አናንስም። አንዱ ከአንዱ አይበልጥም፣ አያንስም። ሁላችን በክርስቶስ ኢየሱስ ጸድቀናል። ኦኬ ሁላችን ምን አድርገናል? ጸድቀናል። ያልጸደቀ ያልዳነ ሰው እግዚአብሔር የማይሰማው ጸሎትና ልመናውን የማይቀበለው ሰው በአዲስ ኪዳን በክርስቶስ ኢየሱስ ያመነ ሰው የለም። ሁላችን ምንድነን? እኩል ነን። ይሄን ነው ማመን ያለባችሁ። ባይዘው ኦኬ ሁላችን ምንድነን? እኩል ነን ጋይስ። ኦርቶዶክሳውያን ማመን ያለባችሁ አሁን ይሄን ነው። የምሬን እኮ ነው የምልሽ። እታለሁ እኩል ነን። ማርያም ካንቺ አትበልጥም፣ ከኔ አታንስም። አንዱ ቅዱስ ከአንዱ ቅዱስ የተለየ ጽድቅ ያለው የሌለው የሚባል ታሪክ የለም። ጽድቃችን ሁላችን ማን ነው? ኢየሱስ ነው። አሁን እዚህ ጋር ላስቆም፣ ዳንኤል ይቅርታ አድርግልኝ፣ ላስቆም። ኢየሱስ ነው። ሚውት አድርግ ብራዘር።
ኦኬ ለሁላችን ብራዘር ሚውታርክ ወራጅ ምንድነው መስተ ሚውታርክ ጽድቃችን ማን ነው? ኢየሱስ ይባላል። የሁላችን ጽድቅ መሰረት ማን ነው? በመስቀል ላይ የተሰራው የክርስቶስ ኢየሱስ የመስቀል ስራ። በእግዚአብሔር ፊት ሁላችን የጸደቅንበት ህይወት ኢየሱስ ይባላል። በክርስቶስ ኢየሱስ ሁላችን ምንድነን? እኩል ነን። ክርስትና ነው ባይዘው። ይሄ ካልገባችሁ ባይዘው ክርስቲያን አይደላችሁም። ይሄ ያልገባው ሰው ክርስቲያን አይደለም። እኔ ክርስቲያን ነኝ ብሎ ራሱን ቢጠራ ገና የመስቀል ስራ አልገባውም ማለት ነው። የመስቀል ስራ የሚገባ ይሄ እውነት ሲገባ ነው። በእግዚአብሔር ፊት ሁላችን እንደ ጸደቅን እኩል እንደሆንን ካልገባ አየህ እግዚአብሔር አንተን በሚያይበት መነጽር ሌላውንም እንደሚያይ ካልገባ ብራዘር በቃ ክርስቲያን አልሆንክም ወይ ደግሞ የመስቀል ስራ አልገባም፣ አልተረዳም ገና በባርነት